ሙርሾን በመላጣው አይተሽ ታውቂያለሽ? አላልቂያት ተጋፈጥኩት እንጂ ወላሂ ተጋፈጥኩት ነው። እንደምንም እየቻልኩት ነው። አላልቂያት አለች ከማ ከልኩ ያለች አለች ከልኩ ያለች እሷን ተከማ እንዴት ይሆናል? እሺ ከነበርሽ ሰው እያስጨነቀናቸው እያለ ሳያስጨንቀኝ ይሌ ሎጎዋን ትፈልጊያለሽ? አዎ እሺ ከተመሰለ ወይ ዴዲ ወይ ዳዲ ጀሪማ ሊረሳን ይችላል። አዎ ቅልጥ አርጎ ዛሬ በጉራግኛ ነበር ፖድካስት መስራት ግሬታ አኳ በጉራግኛ ቢቾች ሙሽ ተካባ ግሬድ የጠማ ሙሽ አቤት የጠማ ግሬድ የደፋ ግሬድ ሁሉ የጠማ አንወጣም አንወጣም አሁን ከኔ ጋር ነው መሆን ያለብሽ። እኔ ቡድን ነው መሆን ያለብሽ። አዎ ኦብቪስሊ ትራስ ከፈለግሽ ያው እሺ እስኪ በዛ በኩልም ከፈለግሽ አይ ድንበር ተመችቶኛል። ሙሽ ፈታበ እሺ እዛ ጋር ይልኝ ቢለው እንትን አለሽ ከፈለግሽ መስታወት ካስፈለገሽ ሾለክ እና አይ አንዳንዴ ይስታል እስታ ሲዘት ሙሽ ጸበኛ ነበርሽ እንዴ? ምን እሺ ፈንከት በፈንከት ነሽ አሬ አኮ አንተ ነግሪኛለሽ። ትርጉሙን ወላሂ ትርጉም በሙርሾ ማለት ነው ቁጭ ብለን ነው እንሰማው። ወላሂ እንደኛውን ትርጉም በሙርሾ እኛ እኔ እንትን ነኝ ምን እሺ አሰን ቋንቋ ትችያለሽ? ያም ቋንቋ እሺ አረሱ ይተውኝ አይ ወላሂ ብር የምዳፈር ምን ቋንቋ እንዴ ማማዱ ኩሊባሪ ሁሉ ላይ እንቅስቃሴዎች ሁሉ ዳንስ ናቸው የሚለው ወደ ቋንቋ ዝም ብዬ እኮ ነው በጣም እንትን ነው መድፈር ማለት በፊልም ነው የሚመጣው ነው እንተ አዎ ዝም ብለን እንደ አይደለም በፊት እንዴት ነው እንዳላየ እኮ አይቻ እንደዚህ ያለ ያ ነገርን ማምጣት እኮ ጠፍቶ የለ እንደ ማምጣት ማለት ራቺም እንደዚህ ሲል ሰምቼዋለሁ። ራቺና እንትኖች ሰርተው ተመቹ። ምን ሰርተው ምን እነዚህ ስማቸው ጠፋብኝ። 4 ልጆች ሆነው ቲክቶከሮች 3 ነው ፍራይዴ ናቸው። ፍራይዴ ነው አይቼላችሁ በዩቲናስና በራቺ እና በጣም የተመቸኝ ምን አለ እዛ ጋር በተረጉምላኝ ወስዋስ ገባው ይመቸኛል። እንደዚያ ነገር ይመቸኝ ገባ ነው መርኬ ነው እንዴት ወለድሽው? ዋራ ዝምብል የቱ ጋር መርኬ? እሺ ንገሪና እናውራበት። ከሱ ቅድም ጀምሯል። እሺ የሚቆርጠው የሚወጣው ይወጣል፣ የሚገባው ይገባል። አላሳፈርሽም፣ ችግር የለም። ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። ገባ ነው መነሻ ግን ሙዲ አይደለም። ቲክቶክ ለራሴ ሙዲ አልነበረም። ለምንድን ነው የጀመርከው ቲክቶክ? ተጀምሯል። የሚወጣው እናወጣለን። ቀደም ጀምሯል። እሺ ወላሂ የሚወጣው ይወጣል፣ የሚገባው ይገባል። ማለት ቲክቶክ ሙዲ አልነበረም። መጀመሪያ ሙዲ አልነበረም። ከዛ የሆነ ሰዓት ላይ ነው እንደ የሆነ እንትን ዲፕሬሽን ውስጥ ገባ ይላል። አንዳንዴ ምን አስገባህ እዛ ውስጥ? ያው ከመርካቶ ርቄ ሌላ ቦታ ሄጃለሁ። ማለት አዲስ አበባ ውስጥ ነው፣ ግን ከሰፈር ርቄ ሄጄ ሌላ ሙድ ውስጥ ነበርኩ እና የሆነ ሰዓት ላይ በቃ ዝም ብዬ ቤት ውስጥ መለማመድ ጀመርኩ። ያው ሰው ዝም ብለህ ሄደህ ትቀላለዳለህ ምናምን፣ ነገር ግን የሆነ ሰዓት ላይ ሄጄ ቪዲዮ ራሴ መቅረጽ ምናምን ስጀምር ስልኬ ላይ ሰው ያያል። ለምን አፖስቶ ምናምን ጋለሪ ላይ ማለት ነው። ለምን ይሄን አፖስቶ ምናምን ዘርበሉ ነው የምላቸው። ለምን ሼም ስለሚይዘኝ ምናምን። ያው አካባቢ ያደግኩበት አካባቢ በእንደዚያ አያውቁኝም። እኔ የሚያውቁኝ በኳስ ነው። ኳስ ትጮቺ ነበር? ምን ላይ ነበር የምትጮቺው? በጣም ደስ የሚለኝ እኔ አጥቂ ይመቸኛል። አጥቂ ነበርሽ እንጂ አጥቂ ነበርኩ። የሚገርም አጥቂ ነበርኩ እና በቃ ተስፋ ነበረኝ። ያው ተስፋው ደግሞ መጨረሻ ላይ ትንሽ በእግር ህመም ያቆምኩት እንጂ አሪፍ ነበር።
አብዛኛው አሁንም ድረስ የሚጠብቁኝ ሰዎች ነበር በኳስ ግን ያለውበትን ነገር ራሴ ስለማውቀው ከዛ ህመም ስገባው ቢያንስ ከ4 ዓመት በላይ ህመም ነበርኩኝ የእግር ማለት ነው። ምንድን ነው ያመመሽ? ኖርማል ነው ኳስ ማለት ስንቀሳቀስ ነው ኖርማል ነው። ወደ ሜዳ ግን ስሄድ ያመኛል። ብቻ ሜዳ ብቻ ምናምን አስረግጠው የሆነ ልጅ ግድንግል ቡግር ረግጠኝ ነው አለኝ። ያው ግን ምንድን ነው ከዛ በኋላ ነው ወደ ቲክቶክ ቀስ እያልኩ ብዙዎችን ታያቸዋለሁ። ግን ያው ሙድ የነበረው ማነው ክበበው ነበር። ክበበው ገዳ ከበፊትም ዝም ብዬ እሱን የሆነ ነገራቸው ቤተሰብ ነኝ ዘመድ ነኝ ወላሂ እና ያው ወደ ቲክቶክ የገባሁበት ማለት አላውቀውም። በቀልድ በሙድ እያደረኩኝ እንትን አልኩኝ እንጂ ከዛ በኋላ አሪፍ እየሆነ መጣ። እስቲ ስለ ቲክቶኩ እንመለሳለን። እስቲ ስለ መርካቶ ንገሪኝ። እና እዛ ሰፈር ያው ተወልዶ ያደገ ሰው በቃ ረሃው ነው የሚያድገው። በተለይ ደግሞ ያው መርካቶ ኤሪያ እንደምታውቀው ነው ሁሉ ነገር ያለበት ነው። ያው በተለምዶ እርድና ምናምን ይባላል። ግን ያው ምንድን ነው ይባላል እርድና ይባላል ሴንስ ኦፍ ሂውመር አለ። በቃ ደስ የሚል ነገር አለ። እዛ ሄደ አሁን ለምሳሌ እንደ እንግድነት ብትሄድ የሚደብርህ ነገር የለም። ያው በበፊት ስምና አሁን ያለበት ስም ደግሞ ይለያያል። ሁሉም ቀጥለት አድርጎ ወደ ስራ ያለው ለሁሉም በቃ ሽከላ ላይ ነው እንትን ፎከስ የሚያደርገው ማለት ነው። እና እዛ ሰፈር ነኝ ያው ተወልጄ ያደግኩት እዛ ሰፈር ነው። ወደ ንግዱ አልሄድክም? ያው የንግድ ቦታ ስለሆነ ጉራጌ ሲከሽ ነው ጉራጌ ስለሆነ መርካቶ ኦልሬዲ እንጀራችን ነው እንደዚህ አትበይኝ። እሺ ለምን ነጋዴ ያላችሁ አይደለም እሱ ምን ተናለው ግን ሰፈሩ ከሳደረገሽ ያታቃለ መርካቶ ስለሆነ ጉራጌ ነች እሷ ለዛ ነው ረገጥ አደረገችው። እኔ ብቻ ነኝ። እሺ ኧረ ወይኔ ግን የምር የለህም? እንትን አለኝ ነገር አለ የከፈትኩ ሱቆች ይኖራሉ። በደረቴም ቢሆን ብቻ መርካቶ ከመጣሽ እኮ ያው የምታድግበት መርካቶ ላለው አልሆነም ሪሉ ነገር ማለት መርካቶ ለምሳሌ አልሆነም ከመቶ ግማሽ እናስብ። መርካቶ ላይ ስትሆኚ ሁሉ ነገር አጠገብሽ ጋር ስለሆነ በቃ አጠገቤ ጋር ነው ምናምን ብለሽ ያው የመዘናጋት እንትን ይኖራል። ግን ከመርካቶ ውጭ ምናምን ያሉ ሰዎች በጣም ፈታ ብለው የሚሰሩ ለምሳሌ ምንድን ነው የሚባለው የሆነ በእጅ ያዙት ወርቅ እንደዛ ቡና ሰፈር እዛው ሰፈርም ስለሆንክ ምናምን ይሉኝታ ምናምን ይሆናል። አይደለም ይለምዱታል። በቃ ይሉኝታ ምናምን ወአለይኩም ሰላም ሙርሹ ይኸው መጣች፣ ሰሚራ መጣች። ልጅ ታውቂዋለሽ? ሰላም ብሎሽ ነበር እንዴ ስትገቡ? ከሷ ጋር ይታዘዝ ያለ ለምንድን ነው ታዲያ? አብዳን እንዴ? እንዴ ሰላም ቤተሰብ ሰላም በቃ ሰሙዬ። እሺ እንትን እያላስተካከለ ማለት ነው። እሺ አይ በቃ ይኸውልሽ ተጫውቱ እየተቀዳ ማውራት እንችላለን። ካሜራውን ሰፈር እዛው ስለሆነ መርካቶ ያው አብረው የሚኖሩ ሰዎች አሉ ይሉኝታ ምናምን ይሆናል ያልኩኝ ወደ ንግዱ ያልገባበት ሪዝን ኢሚዲየትሊ ያው መርካቶ መሰለሽ ትወጫለሽ። መርካቶ የሆነ ነገር ይዘሽ ሳትገቢ አትገቢ አይደለም። መርካቶ ላይ ሆነሽ ከየትኛውም ቦታ ላይ የመጣ ሰው የሆነ ነገር ይዘሽ ሳይገባ አይገባም። መርካቶ ማለት ነው። ያው መርካቶ ሲባል ንግድ ቦታ አይደለች። በቃ ባለሽ አንቺ ባለሽ አቅም የሆነ ነገር ይዘሽ ትወጫለሽ። መርካቶ ላይ ያለው ሰው ግን ብዙ ጊዜ የሚጠቀም ማለት የማይጠቀም ማለት ኦኬ አረዳሽ ሞስትሊ ፐርፐዝሊ ለንግድ የሚመጡ ሰዎች ናቸው ማለት ነው። ከክፍለ ሀገር የሚመጡ ሰዎች ናቸው አይደል? እንደዛ የሚሆነው ለምሳሌ ነጋዴዎች ይመጣሉ። አዛጋ ነጋዴዎች ከመርካቶ ካለው ጋር ሲተሳሰራል። በሁለቱ ልታርጊበት በስራም በምንም ሲተሳሰር እዛ ጋር የመጣው ነው ብዙ ጊዜ ለውጥ የምታየው። መርካቶ ላይ ያለው ግን የያዘውን ይዞ ወይ ደግሞ የሆነ ቤተሰብ ጋር ሊሆን ይችላል የሆነ ብቻ እየተጠቃቀመ ያው አያጣም እኮ ነው አያጣም በሚለው ነው እንጂ ይኖራል አይቀየርም። በቃ ለውጥም የሚቀየርም አለ የማይቀየርም it depends። ግን ምንድነው ብዙ ጊዜ መርካቶ ላይ ብታይሽ የመርካቶ ሰው አሁን ስታቅ
የሆነ ነገር ስታዘው ይሯሯጥልሃል። ለምን ታውቃለህ? ነገራቶችን ስለሚያውቅ እዛ አካባቢ ያለውን ነገር ስለሚያውቅ የሚሯሯጥልህ እንጂ ወይ ድካም ወይ የሆነ ነገር የመሰላቸት ምናምን ኖሮ ሳይሆን በቃ ቦታው ላይ ካለ ርዝቅ ቦታ ላይ ስለሆንክ ሰው አንተ ፎከስ አታድርግም። ለዛ ነው እንጂ ግን መርካቶ ገባው አለው እንጂ ስወጣ ምጥ ነው። ስወጣ ምጥ ነው መውጫው። ኦኬ መግቢያውን አያታለሁ። መውጫ ወዴት ነው በቃ እኮ ትልቅ እኮ ነው። በጣም በየት በኩል ምንም ነገር አይታጣም። ከአፍሪካ ትልቁ ገበያ ነው አይደል? መርካቶ ጋርዶች በከታተል እኮ ይጠፋል። ማጥፋት ትላለህ እንጂ ያይሽር ላይ ምን አይተሻል? ማን ነው የፍራሹ በዛ ጋር ተከተለው። አክሰንቱ በጣም ነው የሚያስቀው። ተከተልልኝ ጀምስ በዛ ሳሚራ እኛ እናመጣለን። እሺ በጣም የሚያዝናና ቪዲዮ እሱ ሳይሆን እንትን ከበሮ የሚመታው የሮጣው ፍሪክ እሱ ቻይና እሱ ሳይባችን ነው። በነገራችን ላይ ቦታው እኮ ወከባኩ ነው የነበረው ነገር እኮ ወከባኩ ነው። ለምሳሌ አይሾ ስፒድ እያደረገ ያለው ነገር ፍጥነት ነው። አረ መርካቶ ደግሞ አይሾ ቱ ታይምስ ናቸው ነጋዴዎች ሲራራቱ። በጣም አይመችም ከቡና ጋር ሙሾ ጠጫዋ ተከፍሏል እኮ ወላሂ አዙሪው ማይክሽ ይንቀሳቀሳል እኮ። እሺ ልበል የኛ አይሾ ደንዝዟል። ብቀይረው ጥሩ ነበር። አሁን ደህና ሆኗል። ግን የኛው አይሾ ደንዝዟል። አንተ ብትቀይረው ጥሩ ነበር። የሆነ ሰሞን ላይ ኪሞን ጀምሬ ገባ ቤት እንደወጣ ለቁጥጥር ነው እሱ ቢቀይረኝ ቦታው ላይ ልጅ ይጠፋብሻል። ልጁ የሚያደርገው ነገር አሉ በቃ ትክክል አልነበረም። ልጁ የሚያር ማለት ከኛ ሀገር የወጣ ልጁ እኮ ደነዝ ነው ማለት እንትን ነው። ደነዝ ምንድን ነው የሚባለው? ይግራ ያጋባል ሰው። ልጁ እኮ የኛው ነው ደነዝ የምትል የትኛው ፓርት በጣም ማሳቀ? የኛው እኔ የጸሎቱ ፓርት የጸሎቱ ፓርት የእንሰቱ ጆሮ ላይ እንሰቱ ነበር እንደ የእንሰት ሲያስረዳ እንሰት እንዴት ብለህ ታስረዳለህ አንተ? ማንም እኔ ነኝ ያለ ምን ብሎ ያስረዳል? እንሰት እኮ ምን ለምን አላስረዳም እኮ ያስቃል ነው ማለት አይደለም። ማይክሽን አድርጊ ጭስ ተደገፊና ማስረዳት እኮ በአማርኛም ይችላል። እሱ ስንት ሰው ይተታተላል? አዎ በአማርኛም ጠፋበት። ከራስ በአማርኛ ይሄ እንሰት ነው ባህላዊ ምናምን ነው ብሎ ማስታወቅ ይችላል። አይ ግን ሙርሾ ግን ይጠፋል። ልጁ ወካቢ ነው ምናምን የምታወራው ነበር ጭራሽ በእንግሊዘኛ። እሷ እንግሊዘኛውን ተው። እኔ ያድኩ በቃ ጆሮ ላይ እንግሊዘኛው በላይ ሲልበት አይኑን ጨፈነ። በቃ አቃተው ቻለ ከሄደ በኋላ ቻለ። አሁን አታይም እንደ እያስጎበኘ ነው ለውጥ ላይ የሚገርም አንተ ወይስ ወይ ነው ምናምን እንትን ሚላት ነገር ነበር። ኖ ኢቭን አማርኛው ትንሽ ክሊር አይደለም። ሶሪ አክሰንት ነው አይገባም ነው። አይሶስ ቢሰራው እኮ ይገባል። ሶሪ ችግር የለውም የሚረዳው ለገስትነት ኢንቦክስ ይናል። ምንድነው ጥቅሙ ግን አንቺ ምን እኛ ሀገር መምጣቱ የሁሉ ሰው ወጣቱ ምን አለ ትክክል ነው? ያው ምን እኔ እንደኔ ያው ትክክል ነው። ምን ቢመቸኝ ይወጣል። እንደ እየተገፋህ ምናምን ነገር ቪዲዮ ትሰራ ነበር? አዎ ወላሂ ከዛስ? እሺ ለምሳሌ ልጁን ያው በጣም የምትወደው ሰው ከሆነ እከተለዋለሁ ማለት ለምሳሌ ሮናልዶ ይመጣው ለምሳሌ እንዴ ለሊት ነው ሞት ትክክል ምሳሌ ነው። በጣም የምትወደው ሰው ለማየት እኮ እዚህ ጋር አይሶ ስፒድ የሚከተለው ሰው ብዙ አለ ማለት ነው። አይሶ ስፒድ ይመጣ ነው ከተባለ በኋላ እኮ ስንት ሰው ነው የወጣው? መከተል ብቻ ሳይሆን ትሬንድም ነው ሞመንት ትሬንድ ነው እንጂ እኔ ኢትዮጵያ ከመምጣቱ በፊት እኔ አሁን ለምሳሌ አላውቀውም ጭራሽ። እኔ በፊት ነው ዩቲዩብ ላይ ነው እኔ ደግሞ ጭራሽ እና የሚሰራቸው ነገሮች ምናምን የእብደት ምናምን ስለሆነ በዛ ታውቀዋለህ። ግን አሁን ትልቁ ወደዚህ የመጣበት ነገር ብዙዎቹ ነቅተዋል። ምን ያህል ማለት ቪዲዮ ወደ ማለት አንዳንዱ ቪዲዮ ይዘው ነው ቁጭ ያላለ። እንዴት ነቅተዋል ማለት? ነቅተዋል ማለት ቲክቶክ መስራት የፈለጉ
በቃ ወይኔ ምናምን ብሎ የተቀመጡ ሰዎች በቃ ቢያንስ ትንሽ አይቶ ሞቲቬት ያደርጋሉ የመነቃቃት እንትን ይኖራቸዋል ብዬ እኔ በራሴ ነው አስባ። ምክንያቱም ብዙዎቹ የተደበቁ ሰዎች እንዴት ነው አንዳንድ ሰው እኔ ቪዲዮ አለኝ ግን መፖስት እፈራለሁ ይላል። ሁሌ ሰላምን አበረታታለሁ። አንደኛው እሷ ነች ነው አበረታታለሁ እሷ ነች። እኔ ያው በነገራችን ላይ ውጪ ብዙ ስራዬ እሱ ቲክቶክ ማበረታታት እየሰራው ነው። ትርፍ ስራክ ነው ቲክቶክ በቃ ነው ማበረታታት። ለምን አሁን ለምሳሌ የሆነ ቪዲዮ ፖስቼ ምናምን አንቺ ቫይራል ምናምን ሲወጣ ስታይ ምናምን እንዴት ነው ምናምን ስትይ እኔ አማክራለሁ። የመጀመሪያ እንትኑ ምንድነው የራሷ ፍላጎቷ ምንድነው? የመጀመሪያ ፍላጎቷ ካወቀችው በተለያየ ብትፖስት የምትፈልገውን ነገር ታገኛለች የሚለው ነው በራሴ ማሰብ። ለምን እኔ አንድ ቪዲዮ ፖስቼ ሰው እንትን ከሰጠኝ ምንድነው አቅም አለህ ምናምን ካለኝ ቀጣ 5 ልፖስት ነው ማለት ነው። ካላለህስ አትችልም ካለህስ እኔማ አትችልም ቢለኝ በዛው ልቀር ነው ታዲያ። ግን እንትንም ሞራልም ከፍ ያደርጋል። ይሄ ደግሞ አጠገብ ያለ ሰው በተለይ አጠገብ የሚያውቅ ሰው ምናምን እኔ በመጀመሪያ እንትን የገፉኝ ማለት አይቡ በርታሪ አጠገብ እነሱ ወሰዳቸው ስልኬን ሲይዙት ሲያዩ 40 ለይን ፖስት ይላል። አረ እኔ ምናምን ትዝ ካላችሁ የመጀመሪያ ቪዲዮ ቫይራል ነው መጀመሪያ ቲና ሲሰራችሁ ኦኬ ሙሪዮ እንዴ ያንተ ደግሞ በጣም እንትን ምርጥ ነው። ያ ቪዲዮ እኔ ቁጭ አድርጌው የሱ ድምጽ እንደሆነ አይጋናው ነው ያንተ መሆኑ ቪዲዮ ተዛለኝ ተደግፋ ምናምን ነገር እሱ ቪዲዮ ቁጭ አድርጌው ማለት እንትን በኖርማል ፊት አይደለም በኢሞጂ ነበር የሰራው ፈርቼ ማለት ሰው ፈርቼ ከዛ በኋላ የሆነ ሰው አብሮ ቁጭ ቢያረ ፖስት ቪዲዮ ምናምን ሲለኝ አረቱ ምናምን አልኩት። አንድ ሁለት እየተባባልን የሆነ ሰዓት ላይ ፖስተኩት። ስፖስተው 2000 ምናምን ነው 2000 ምናምን ፎሎወር ነበረኝ። ያው እኔ የምታወቀው በነገራችን ገስት ላይ ዞሬ በመጫወት ነው። ቪዲዮ አልሰራም አይደለም። እናንተ እንደዚህ ጀማ ይኖራል አይደል? የሆነ እንተዋወቃለን። መጥቼ በቃ እንጫወታለን። ጌም መስሎ ጌም ሳይሆን ነው ጀስት ወሬ ማለት በቃ እየገባ ምናምን እቃ ጀማ ይኖራል። ገብተህ ምናምን የተጫወት ሰው አስተያየት ይሰጠኛል። ያው አክሰንት ቀይሬ ሲጫወት አረ ከክበቡ ጋር ምናምን እስቲ የክበቡ ምናምን ስራ ሲሉኝ ይሄ ምናምን ላቸው ማለት ይደብረኛል። ከዛያችን ቪዲዮ ይዤ ያው ሰው ፖስቶ ምናምን ሲለኝ እኔ መፍራት ጀመርኩ። እዚህ ወደ ሳለ ፖስቶ ከ2000 ወደ 8000 ምናምን ነው አካውንቴ ማለት አሬ 6000 ሰው ጨመረልህ ያየራሉ እንዴ ምናምን ብዬ ያው እኮ ኢሞጂ አድርጌ ፊቴን እንጂ በኖርማል ፌስ ምናምን ቢሆን የሚያቀህም ሰው ምናምን ፎሎ ሊያደርግ ይችላል። ትክክል። ሪአክሽንም ያስቃል ደግሞ ከፊት ጋር ሲሆን ከፊት ጋር ደግሞ አሁን ከምታያቸው ቪዲዮዎች ጋር ቢሆን ያበደ ነበር እና ግን መጨረሻ ላይ ምን መጣ በቃ 1 2 እያልኩኝ ሳይሆን አሪፍ ሰው እንደውም ፓርት ሰራለት ሙርሽዳ በሰላም ገባሽ የሚለው ፓርት ሰርቼላት መታ ምናምን አለ ቪዲዮ ተጋብታችሁ ነው ወልዳችሁ ለምን ገጠር ሄዳ ለአረፋ እኮ ነው ገጠር ገብታ እሱ በቃ የሌለን አፍቆት እኮ ነው ደወለ ከቻሳቤ ምናምን ይችላል። ከዛ በኋላ ስትመጣ ሲያስጨንቃ የሚያሳይ ቪዲዮ አለ በቃ ናፍቆኛል ምናምን የሚለው እና ያ ማለት በሪል ነው። በባልና ሚስት ብዙ ጊዜ ያለ ነው። አሁን ማህበረሰቡ ላይ ያለ ነው። ያን እኔ አሁን ከማህበረሰቡ እያየሁ ነው እንጂ የምሰራው ከራስ የምትሰራው ነገር የሆነ ስታያለ አጣፍጠው ፍርካስም ባለፈው ብላለች እንደዚህ ዝም ብዬ የምፈጥረው ነገር አይደለም የሰማሁትን ያየሁትን ነው ብሏል። ግን ኮሽ የሚልበት ሰው የለም። አሁን በአንተ አክሰንት ስታወራ ለምን በጉራጌ ትቀልዳለህ ምናምን የሚል ሰው አይጠፋም። ከቤተሰብ ልንገር ከቤተሰብ አሁን ቤተሰብ ያናገር እንዲህ አንተ እንዲህ ትላለህ ሲለኝ ማለት አሁን ከራስህ ሲወጣ እኮ ወይ ፈልስፌ ምናምን ቢሆን ይደብራል። ግን ከራስህ አሁን ለምሳሌ የሆነ ቋንቋ አውርተህ ያን አውጥቼ ብናገር ምንም ሊደብረኝ አይገባም። ለምሳሌ ጉራጌ እግሬን አመመኝ ወገቤን አመመኝ አይደል? እግሬ አመመኝ ወገቤ አመመኝ እጄ ምን ይረሳታል? እግሬን አይደል? ይሄ እኮ ማለት ነው። ለምሳሌ አሁን እንግሊዘኛ ቋንቋችን ነው እንዴ አይደል? የነሱ ነው አይደል? ብናወራ የነሱ ነው ምናምን ብለን እኮ ላሻ ማለት ይችላል። ገብቷል? ግን ይሄ በቃ ማን ያውን ፋሚሊ ላይ ለጻል ጩጬኛል እያሉ ነው ይሄን ነገር እንደውም ያባሩኝ ነበር። ጩጬኝ ለስል የሆነ አክሰንት ቀይረ ሲያወሩ ምን ያምስላቸው ያባሩኝ ነበር። ለምሳሌ ቁጭ ብሎ ሲጫወቱ ብዙ ነገሮች የምትወስደው ነገሮች አሉ።
ከዛ የሆነ ሰዓት ላይ እንደውም ትዝ ካለ እንትን የሚለውን ቪዲዮ ሰራው አሎ በድረዲን ማለት ነው። እሺ አሎ በድረዲን ነው የሚለው ምናልባት ካስታውሳለህ እሱ ቪዲዮ ሰራ ብዙ ሰው እንትን ከትልልቅ ሰዎች አሉ ባለስልጣን ድረስ ያስፈራሩኝ አሉ። ለምን ፕራንክ እየተደረጉ በዛ ኦኬ ያ እኔ የሰራሁት መርካቶ ላይ ነው ያየሁት። ሰውዬው ስሙ ሌላ ነው ግን እያወራ አሎ በድረዲን ነው አይደለም አይደለም እዛው ማስጨነቅ ማለት ነው። እና ያንን ይዤ ከመርካቶ ይዤ መጣሁና ቤት ውስጥ ቁጭ ብዬ በድረዲን ተጠቀምኩትና ሰራሁት። ከዛ ስፖስተው ሰው እንደ ፕራንክ አድርጎታል። በቃ አሁን አንቺ ጋር ይደወልና የተዘጋውና ፕራንክ ሲያደርጉ አዛርጓቸው እንደዚህ አሁን ብዙ ስልክ ይደውሉና ከዛ ያንተን ቪዲዮ ይከፍቱታል። ገብቶሻል አይደል? በቃ ፕራንክ አሁን ለምሳሌ ቮይስ ያሰማቸዋል። ግን እኔ በጣም ብዙ ተዝናንቼ በተለይ የተሰሩ እንትኖች ፕራንኮች በጣም ያሳቁኛል። እስከ ስድብ ድረስ የደረሱ ሰዎች አሉ። ይሁን ችግር የለውም። ግን አንዳንድ ሰው እያወቀህ ደግሞ በአካል እያወቀህ ደግሞ እንዴት እንዲህ ምናምን ስትለው አሁን እኔ ብዙ ያስረዳኋቸው ሰዎች አሉ። እንትን መጥቶብኝ ማለት ነው። እኔ ከራሴ የምሰራው ነገር የለም ወይ ደግሞ እንዲህ ፈሪ ነው እንዲህ ነው ምናምን የሚባል ነገር የለም። ትክክለኛ አንተ እስኪ አሁን እስኪ ወጥተህ መርካቶ ላይ የሆነ የጉራጌ አክሰንት በጉራጌ አክሰንት እየሰራው የሆነ ፈሪ ምናምን ብሎ የሚያስቡት መርካቶ ብትሄድ እንዳለ ጉራጌ ነው። ካቦ ጋንጎ ጉራጌ ነው። ጉራጌ ነው። ኧረ ዝም በይ ወላሂ። እስቲ አስጨንቂ አንቺ በጉራጌኛ አሁን የጉራጌ ካቦ እስቲ በጉራጌኛ አክሰንት እስቲ ሞክሪ። አሁን አይደለም ልል የፈለኩት አሁን እኔ አክሰንቱን እኮ አይደለም አይ ሳልኩትኝ ነው በዛ አክሰንት ካቦ ሆኖ ሳል ጉራጌ ሆነ ሰው ፈሪ ነው ምናምን ሲል ያስቁኛል። ለምሳሌ ፈሪ ሆኖ ሳይሆን እሺ ስራ ላይ ስለሚያተኩር ነው በሚለው ነው። እኔ ደግሞ ፈሪ ነው ማለት አሁን ለምሳሌ አንተ የሆነ ንብረት እዚህ ጋር ይዘህ የሆነ ሰው ይመጣ ትጣላለህ። ማንም አይጣላም። ማንም ጉራጌ ስለሆነ አይደለም። ማንም ቢሆን ንብረት አጠገብ ገው አይጣላም። ንብረቱን ግን የሆነ ቦታ አድርገህ ወይ ብቻ ለብቻ ብታገኘው የዛ ሰዓት ነው ፈሪ ማን እንደሆነ የምትለየው። ፈሪ አይደለም። ለምሳሌ በቃ አይሞሮ ላይ ሁላችንም ላይ አይሞሮ ላይ የተቀረጸው ምንድነው ጉራጌ ስራ ወዳድ ነው። መርካቶ ብትገባ ጸብ ብትለው እዛ ጋር እየተጣሉ እሱ ስራው ላይ ነው። ምክንያቱም ምንም ከጸብ ምንም የምታገኘው ነገር የለም። ግን እኔ የምናደደውም ታውቃለህ ፈሪ ነው ምናምን ብለህ ትሰራለህ። እስቲ መርካቶ ፈሪ ነው ምናምን ብሎ የሚያስብ ሰው እስቲ መርካቶ ቢመጣ የከተማ ልጅ ሆኖ ጉራጌ ሆኖ መርካቶ ቁጭ ብሎ ይቆጣጠራል። ግን ፈሪ ከሆነ መርካቶ ቁጭ ሊል አይችልም። ገብቶሃል አባባሌ? ይሄ በብሔር የምትይዘው ነገር አይደለም። እንዴ አንተ ተሰንዝሮብህ እንዴት ነው የማትፈራው? ገብቶሃል አባባሌ? የተዘነዘረበት እንዳለ ይፈራል። እና በዚህ ነው ያላምን ተወላችኋል ነው በሸም ነው ሀሳቡ ገብቶኛል። እኔ ወላሂ የሆነ ነገር ቢሰርበኝ ነው የሚሻለኝ። እዚህ ጋር አሁን ንብረት አይ ገባን እሱ ወላሂ ገብቶኛል። እኔ በጣም እጣላለሁ። በፊት በጣም ነበር። አሁን አልሐምዱሊላህ አሁን ትቼያለሁ ማለት የሆነ እንትን አለብኝ። አልሐምዱሊላህ ልጅ ስናምስ ያው ልጅ አይደለም ልጅ ሲወለድ ትረጋጋለሽ። አይ እድሜም አለ ኮንሳ በኋላ እድሜው እንኳን ወንድ ልጅ የፈለገ ቢሆን እኮ እንትኑ 26 አይደለም ሰፈር ውስጥ እኔ አሁን ለመጀመሪያ ጊዜ ነው በአካል ያየሁት። ሰፈር ውስጥ ከልጅነት ጀምሮ እስካሁን ድረስ ያየኝ ሰው ወላሂ ጩጬ ነው። ለመሰል እነሱ የሚስሉኝ እንትን አለ እሱ ትክክል። ያው እኔ እንትን ሰውነቴ ምናምን የተቀያየረው እዚህ ስላልነበርኩኝ ማለት ከሀገር ውጭ ስለነበርኩኝ። ኦኬ የት ሄደሽ ነበር? ያው ዱባይ ነበርኩኝ። እሺ እናወራበታለን። በጣም ጥሩ። አይ እና ለለ የፈለኩት ምንድነው በቃ እንዴት ነው ትጣላለህ። አሁን ለምሳሌ አንተ በልጅነት ምናምን የሌለህ እኔ አሁን በልጅነት በጣም ተደባራቢ ነው። ከዛ ቀስ እያልክ መጣለህ። አይ በልጅነት ማይጣላ አይ እኮ ብሏል ቅድም
አይደው ጸባይ ንብረቱን አስቦ ነው ያው ጸባይ መቸኝ በፍቅር እሺ እሷ ሪያክሽን አሳቀኝ እንጂ እንኳን አይጣላም ማለት እሺ አሁን ለምሳሌ ልጅ እያለ ትጣላለህ። አሁን ከፍ ስትል እንትን እየተረጋጋ ትመጣለህ፣ ኃላፊነትም ይመጣል ምናምን። አዎ ግን ይህንን ነገር አሁን ለምሳሌ ባለፈው እንትና እኛ ማንጣላ ምናምን ይመስላችኋል ምናምን ሲል ነበር። ማን ነው ነፃነት ወርቅነህ የሆነ ፋውል ተሰርቶ ከዛ እኛ ማንጣላ የሚመስላችሁ ሰዎች አሉ። እውነቱ ነው። አሁን ለምሳሌ እኔ በፊት እጣላ ነበር፣ ወደ ኮሜዲ ምናምን ስገባ የምትጣላ አይመስለውም ሰው በቃ ሁሌ ይቀለድ ያለብህ ምናምን በቃ ይሆናል ቪዲዮ የሚመስለው ሰው ትልቅኛ ወላሂ ትልቅኛ ኃላፊነት አለብን። እኔ ወደ ቲክቶክ የመጣሁት እኮ አልኩ በቃ ሌላ ሙድ ውስጥ ስለነበርኩኝ ራሴን እያዝናናው አንድ አጠገቢ ሁለት ሰው ሲዝናና ሳይ አሀ እነዚህን ሰዎች ካዝናን ሌላ ብዙ ሰው ማዝናናት ይችላሉ ምናምን ብዬ እነዛ ቪዲዮዎችን መፖስት ስጀምር የምሬ ነው። እኔ ኢንቦክስን ባሳየህ አልሐምዱሊላህ ነው በቃ ከድብርት አውጥተኛል ምናምን ካለ አንድ ሰው ወላሂ በጣም ትልቅ ነገር ነው። እኔ አሁን ኢንቦክስ ላይ ገብቼ ዲፕሬሽን ላይ ሆነ ነበር ፈታ አረክኝ ሌላም አለህ የሚላል ሀታ ያልፖስተትከውም ማየት የሚፈልግ ማለት ነው። አሁን እንደዚህ አይነት ነገር ሳገኝ በቃ እንትን አልኩኝ። የሆነ የደበረው ሰው አለ። አሁን የሆነ እዚህ መርካቶ አካባቢ የሆነ ሰው ዝም ብሎ አየኝ፣ ትልቅ ሰው ነው። ዝም ብሎ አየኝ፣ ተያየን። ከዛ መቶ ሲጨብጠኝ ጨበጡት። ወላሂ ነው የምልህ ቀጥታ ያለ ምንድን ነው የሆነ ከዲፕሬሽን ነገር ውስጥ አውጥተኛል አለ። ከዛ እንዴ ለጸልይለት ነው እንዴ ስለ ከዲፕሬሽን ነገር ውስጥ አውጥተኛል ፊት አዲስ አልሆነብኝም ሲለኝ ሳቅኝ ምናምን ቢስል ንገረኝ አለ። የሆነ ቦታ ብቻ ንገረኝ ሲለኝ ቲክቶክ ታያለህ ስለው በቃ አቀፈኝ። ገባሽ? ትልቅ ሰው ነው ሽበት ምናምን በቃ ወላሂ ትልቅ ሰው ነው። ከዛ በቃ እንደዚህማ ፓወር ካለኝ የሆነ አንድ ሰው ከሆን ከዲፕሬሽን ማውጣት በተለይ የዲፕሬሽን ሁኔታውን የምታውቀው ከሆነ አንተ ላይ ደርሶ ያለፍክበት ከሆነ አሁን እኔ እንትና ሲቹዌሽኑን ተረዳዋለህ። ሲደብረኝ እንትና ነበር ማለት ከበቦን ነበር በጣም ድብቀ ሌላ ሙድ ውስጥ ሆኜ ምናምን ከበቦን ስከፍቶ ሁሉ ነገር ረስከዋል ማለት ያው ብዙ መለኮታዊ ነገሮች እንዳለ ሆኖ ግን ያው ዝም ብለህ ከፍተህ ቲክቶክ እንደምትከፍተው የለም ከበቦን ከፍቼ ስከመጥ አሪፍ እንትን ይወስድ ነበር። ያን ነገር ሳይሆን በቃ ደስ እያለ መጣ እንዲያለ መጣ እንጂ ሌላ ምንም እንትን የለም። የሆነ አንድ ልጅም ነበረ እኮ ጠንክር በጣም የሚያዝናና ቪዲዮ ነበረው የሆነ ሰዓት ላይ የግብር ለምን እንደጠፋ በጣም ነበር የሚያዝናናው። አይተነዋል አሉ ጀሞ እኔ አላየሁትም እየጠራኝ ነበር ጀሞ እመጣለሁ ብሎ በጣም አሪፍ ነበረ ማለት ተመሳሳይ ኮንተንት ነው። ግን ምንድነው እንትን ነው ይሄ ያው ለምሳሌ እኔ አሁን እንደዚህ አይነት ሙሉ ነበር መጣና ጠፋለሁ። ግን ባለጌ ነው እንደዛ ቲክቶክ እንደዚህ መሆን የለበትም። ለምን ከረሳ ይረሳል። የመጀመሪያ ቪዲዮ በጣም ነበር የሚያዝናናው። ጠንክር በደው ይሄ የግብሩ በጣም ነበር የመጀመሪያ ቪዲዮ አይደለም እኮ የመጀመሪያ ቫይራል ይወጣል። በጣም በሱ አንተ አሁንም እኮ ስለ ግብር ሲወራ ጠንክር በደው ግን ብዙ አሁን ኮሜዲያን ሰዎች በህይወታቸው ደስተኛ አይደሉም ይባላል። አሁን ቻርሊ ቻፕሊን ሳትኩኝ እንደሱ ነው ወላሂ ቻርሊ ቻፕሊን አሁን በነገራችን የሱ ታሪክ ምን ነበር? ሙሾ ታውቂው ነበር? የሚያውቀው አለ ከዚህ ውስጥ ዘለለው በቃ ብቻ የሆነ የሳተው ነገር አለ አይደለ? እንደዛ ብቻ ሳይሆን ኮሜዲ ምናምን ብቻ ሳይሆን በህይወታቸው ይከብዳል። የሚስቁ የሚጫወቱ የሚመስሉ ሰዎች ላይፋቸው ላይ ደስተኛ አይደሉም። ሞስትሊ ማለት ከቨር አንቺ ጋር እንዴት ታይዋለሽ? እውነት ነው አይደለም የሚለው ነገር አይ እንደዛ ነገር ኮሜዲያን ላይፋቸው ላይ እንትን አይደለም ማለት ለምሳሌ ሳይኮሎጂዎች ናቸው የሚመቻቸው እና ሌላ ታስተታቸው ካምባላ ሳይኮሎጂ ጋር እየሄድኩ ዱቅ ማለት ያውቃሉ። ትክክል ነው። ሙርሾው አሉ እውነት ነው። ኤግዛክትሊ እኔም እንደዛ ነኝ። አብዛኛው እኔ አሁን በደንብ አይቻለሁ። አብዛኞቹ ሰዎች ኮሜዲ ምናምን የሚሰሩ ልጆች አብረህ ምናምን ስትቀማመጥ ወይ ስትጫወት የሆነ ደስ የማይል ነገር አለ። ግን ምንድነው አሁን እኔ በራሴ ልሳለኝ ቪዲዮ ሰራለሁ ምናምን ማለት ለፋለሁ አሪፍ እየመጣ ስትሄድ ምናምን ሰው በቃ አሪፍ ነገር ይሰጥ የሆነ
ሰው ሊያዝናና የሚችል ነገር የምትሰራው እየሰራ እየተጨነቅ እየሰራ ሰው በመሰለ ለምሳሌ 1 ሚሊዮን ሲታይልህ 1 ሚሊዮን አካውንት ላይ ገባል ቪው ማለት እና መንገድም ላታልፍ ይችላል አየር የለም ይልሽ አንቺ እኮ ወይ በክራ ደርሶብሽ ወይ የምታጠቢው የብዙ የሴሌብሪቲም ላይፍ እንደዛ ነው የሚከፈላቸውና ሰው ኤክስፔክት የሚያደርጋቸው ሰው በቃ በቪው የሚከፈልሽ መስሎና ያስጨንቅሻል። አንቺ ብዙ ነገር ያለብሽ መግቢያና መውጫ ይጠፋል። ሰፈሩም ነው መሰለኝ እናንተ ገቡ ሰው ታገኛለህ ምናምን መርካቶ አይደል? ብዙ ሰው ቢኖር እኮ ለሌላ የፈለኩት ይሄ ማንኛውም ነው ጀነራሊ ማንኛውም ሰው ቲክቶክ ህጉን የማያውቅ ሰው ይላል። ትክክል በቪው ይከፈላል። አይ ሰው የሚመስለው ነው የሚልሽ እኮ ፕሮሞሽን ምናምን ስለሆነ ይፈልጋል ሰው ያኛውን አይረዳም ነው የሚልሽ እሱ። ፕሮሞሽን እንደምትለው ፕሮሞሽን እኮ አጥጋቢ አይደለም። ፕሮሞሽን ለምሳሌ ነው በደንብ እሰራለሁ ፕሮሞሽን ግን ለምሳሌ የሆነ ፕሮሞሽን ሰርተህ እንዴ ነው ገንዘብን ተቀብለህ የቱ ጋር እንደምታውለው አንተ አምጣው እዛ ጋር ጋር ሰው ሙሉ ተደራሽነትን ይፈልጋል። እንደ ነገ በቪው ብሩን ያገኘህ ነው የሚመስላቸው። ከዛ በኋላ ሰው ሊቀየም ይችላል ወይ ደግሞ አየር ሲበግድለት ላሻለ ምናምን ይላል። የለም እንደዚህ አንተ ቲክቶክ ራስህ ስትጀምር ነው የምታውቀው። ለምሳሌ እኔ ብዙ ጊዜ ቪዲዮ ሰርቼ ምናምን ይሄ በቪው በሳቢ ቢሆን እላለሁ ገብቷል። ለምሳሌ በሳቢ ቢሆን ከማንም ጋር ትሰራለህ ያን ብር ራሱ እያወጣ አዲስ ሰውም ከመጣ ምናምን አብረህ ትሰራለህ። ግን ሰው እንደዛ አይደለም የሚያስበው። እኔ ፕሮሞት ምናምን ሲመጣ ሰው የሚያስበው በሌላ ነገር አሁን የሆነ አይሁን ነገር የምታጠፋ ምናምን የሚመስለው። አሁን ለምሳሌ እኔ በራሴ ኃላፊነት አለብኝ በጣም ከባድ ኃላፊነት በቃ እንዴት ነው ብዬ ልንገር የሆነ በፊት ሳታገባ ምናምን የሆነ ልጆች ምናምን ሳይኖሩ ዝም ብለህ እንደፈለክ ታጠፋ ትችላለህ። አሁን ግን የሆነ ነገር ስታወጣ ኃላፊነት አለ በቃ ኃላፊነት ስላለብህ ማስታወቂያ እኔ አሁን ሰሞኑን የሆነ ሰው ሳዝናናው ነበር ሳላ እንደዚህ ማስታወቂያ ትሰራለህ እንዴ ምናምን ሲል የት አለ አዎ እሰራለሁ ምናምን ሲል ዋጋ ምናምን ተስማማል። ከዛ ዋጋ ተስማምተን ከጨረስን በኋላ ይኸውልህ አሁን ረመዳን ደርሷል አልኩት። ሾርባና ሳምቡሳ ራሱ ከመጣ አስተዋውቃለሁ ገብቶሃል። የነራይሙሽም የነማይንም ይሁን ስራ ነው። ትክክል አሁን ማስታወቂያ ሰርተህ ገንዘብ ነው የሚሰጥ ሌላ ነገር የለም። ግን በነፃም ደግሞ የምትሰራበት አሁን እኔ በነፃ የሰራኋቸው ቪዲዮዎች አሉ። መጀመሪያ ሌላ ስራ ያመጣሉ በነፃ የሰራው ግን በነፃ ደግሞ ስትሰራ ደግሞ ይሄ ሞራል የሚባል ደግሞ አለ። ለምሳሌ ማስታወቂያ ስትነጋገር በሳንቲም ነው እንደዚህ ተባብለት እና ይሄ ግን ሞራል አሁን ለምሳሌ የሆነ ማስታወቂያ ሰርቼልህ ዝም ብዬ ሰርቼልህ ሞራል ቢሰጥ ብዙ ሰዎች መስራት ይችላሉ። አቅም ያላቸው ልጆች አሉ። አሁን በእኔ ዙሪያ አቅም ግድንግድ አቅም ያላቸው ልጆች አሉ። ግን ይሄ ሞራል የሚባል ነገር የለም። አብዛኛው ቲክቶክ ላይ መውጣት ይችላል። ወላሂ ስላየሁት ነው። ይሄ ሞራል ምናምን ከሌለ ግን አፈርድም ነው። ይሄው ሞራል ማንም አይሰጥም። ለራስህ አንተን ያለው ወይስ ሰው አይተህ ምናምን ካልሆነ አሻማ ሞራልህን ከቻለ ይገላል ይገላል። ደግሞ ሞራል ሰጥቶ ያስነሳ ደግሞ ሞራል ነስቶ ደግሞ ሊጥልህ ይችላል። እንደምንም ብለህ በራስህ ብትመጣ ነው የሚሻለው። እኔ መመክረው ነው። አይ አበሻ ምናምን ማለት ብቻ እኮ አበሻ መሆኑ እኮ ጥሩዎች እኮ አሉ። እኔ አበሻ አላልኩም። እዚህ ጋር የሆነ ድምጽ ሰምቼ ቆሽት አለበት ነው። አይ ለምሳሌ ነው የሆነ ቪዲዮ ሲሰራ በራሴ ኮንፈስ ምንትምለው መተረጉመው የሆነ ቪዲዮ ሲሰራ እላይ ወጣና ማስታወቂያ ሲመጣ ትንሽ ቪው ከዛ ምንድነው እንደምል ታውቃለህ? አይ አበሻ በቃ አየር ሲላሽ አይለኛ ምናምን አይደለም። አንተ እስቲ ቆንጆ ማስታወቂያ ሰራ ማንንም አይዘልም። ቆንጆ ማስታወቂያ ሰርተ አልጎሪዝሙን አሳመነው። የቲክቶክ አልጎሪዝሙን ካሳመንከው ማንንም አይዘልም። ትክክል ገብቶሃል አባባል? እኔ አሁን በዚህ አሁን አለ 50 ምቀኝነትም አለ። በጣም ደግሞ አዝኖ እንዴ ይሄ ማስታወቂያ ሰራ ያው ኃላፊነት አለበት የሆነ ሰው ይሄ ልጅ ኃላፊነት አለበት ብሎ ምናምን ላይክ ሼር ምናምን ሪፖስት የሚያደርግልህ ከሆነ ይሄ በቃ ትልቅ ሰው ነው። ግን እንደዛ ደግሞ እስከመቼ ሪፖስት ያደርግልሃል ነው ራስህ በቃ አሪፍ ነገር እስከመቼ ነው ቲክቶክ የሚያየው? ሊዝናና ነው የሚገባው። ትክክል ያንተ ማስታወቂያ ላይ አይደለም የሚገባው። ሊዝናና ሲገባ በዛ ያገኘዋል። ለምሳሌ አንተ 5 ቪዲዮ አዝናንተ አንድ ማስታወቂያ ቢመጣ ታያለህ። ያን ነው
ያው ሰው እኔ በራሴ ሰው ቢረዳዳ አሁን ቲክቶከሮች በተፈጥሮ ራሱ አሁን ሳያቸው የመቀናናት እንትን አለባቸው። አይ ከአርቲስቶቹ ቲክቶከሮቹ ይሻላሉ ጓድ ኖ እኮ እሱ በአንጻራዊነት እኔ በጣም ቲክቶከሮቹ ፒስ ናቸው። እኔ ሳያቸው ወላይ ቻሌንጅ ሲጀመር አንዱ ለአንዱ ይሰራል። ዘፈን ሲያወጣ ገለመኔ ይረዳዳሉ ምናምን። ግን ምንድነው እታች ያለውን ማሳደግ አይፈልጉም ነው እንጂ ከላይ ያሉት በጣም ይደጋገፋሉ። ከታች ማምጣት አይፈልጉም። ከታች ራሳቸውን እንትን የሚያጠፋ ይመስላቸው እሱ አለ። ለምሳሌ በታች ያሉ አቅም ያላቸው ለምሳሌ 10,000 5,000 አቅም ያላቸው ልጆች 1 ሚሊዮን ያለውን ሰው ኢንቦክስ የሚያደርግ እንዴት ነው ምናምን ሲለው ሾፎት ላሽ ሊሎ ይችላል። ገብተዋል። ግን ዝም ብሎ እኮ ነው አሁን እንትና ናሁም ፎንቴ የሆነ ጩጬ ልጅ አይተባል ትንሽ ነው ጩጬው ያው እኔ ትንሽ ቅር ያለኝም ነገር ያው ጩጬዎች እንደዚህ ዘሎ ሲወጣ ያስፈራሉ። የሆነ ሰዓት ላይ ፉርሽ ቢል ተጠያቂ ማንም ይሆን ነው አበሻ ያው የኛ ችግር ነው። የሆነ ሰው ከፍ ስታደርገውም ችግር ነው፣ ዝቅ ስታደርገውም ችግር ነው። አሁን እንደዚህ አይነት መረዳዳት ምናምን ቢኖር አሪፍ ልጆች እንታያለን። ለዛ ነው እንደዛ ፍርድም እየበላ ያለው። ግን እንደምንም ብለህ በራስ መውጣት የመሰለ ነገር የለም። ወላሂ በራስህን ከወጣ አሪፍ ነው። ደረትህንም ነፍተህ የምትሄደው ራስህንም ማንም አይመጻደቅብህም ምናምን አሪፍ ነው። በራስህ እንደምንም ተፍጨርጭረህ ሰው ሳትለማመጥ ነው። አሁን እኔ ቪዲዮ ሰርቼ በራሴ ነው በቃ ሰው የኔ የሚሰጥ ኮሜንት አለ አይደል? yes እያልኩኝ ነው በቃ ቪዲዮ የምሰራው። ለምን በቃ ሰው ወዶታል አይደል? በቃ ይመቻችሁ። እንደውም ልክ የሆነ ሰው እንትን በሰጠኝ ቁጥር ይመቻችሁ፣ ቀጣይ ደግሞ አሪፍ እሰራላችኋለሁ ታስባለህ። ይሄ እንዲህ እያደረግህ ከሆነ ቃላይ ትወጣለህ። እና በቲክቶክ እዚህ በአሁን በያስኳት እንትን እኔ ተመችቶኝ በጣም ብር አለው ቲክቶክ ይላል። አጭር መልስ አጠር ያለ መልስ ማለት ይመችሽ። ወደ መርኬ እንግባና ወደ ዱባዩ ምን አንጠሳለን። እስቲ መርኬን በደንብ ንገሪ። መርካቶ እሺ አይታችኋል። አይሶስፒድ መጥቶ ምናምን ጥሩዎች ሰዎች አሉ መርካቶ ላይ በጣም በቃ ካሜራ ሲበራ ቢሆንስ ሙርሹ ጥሩ የሆኑት ይሁን እሱም ማናየበት እንዴ? አይ እሱማ እንደዛ ካለማ ቲሸርት የ600 ቲሸርት በ6000 ሸጠች። አይ ዶላር ነው 6000 ዶላር ነው ያለችው። አይ $6,000ማ አይደለም። $6,000 እኮ ብዙ ነው እና $1,000 እኮ 100 ምናምን ሺህ ብር ነው ያለችው። ዶላርማ አይደለም ካገረታለች። 6,000 ብር ነው። እንመለስ። ዶላር ቢሆን ታሪክ ተቀየረ። እሺ ሙርሾ አይ ምን በሚለው እንትን ነው ታማኝ ነው በሚለው አንስቶት ነው። ታማኝነቱን ተወው ብዬው ነው። አይ ይኸውልህ መርካቶ እኔ ያው መርካቶ ላይ አሁን እንደውም ትንሽ እኔ የተሰማኝን ነው። እሺ ባወራው ሙርሾ ያራዳል ለምሳሌ ያየው ነው። አሁን ለምሳሌ እኔ መርካቶ መጥቶ ቪዲዮ የሚቀርጹ ልጆች አሉ ተገርመው የሚሄዱ ማለት ነው። ለምሳሌ አሉ አሪፍ በቃ አሪፍ ቦታ ላይ ያሉ አሉ እና ሂዊ ምናምን ሂዊ እንደ አሁን ጊዜ መጥተው እንደ መርካቶ እንዲህ ነው እንደ ምናምን ብላ ነው ሄደችው። ለምን መሰለህ መርካቶን ከርቀት መተህ ካላየኸው አታውቀውም። አሁን ይሄ የኔ ያው የሚያስቀም ተቀልክ መርካቶ ውስጥ ነው አይምሮ ላይ የብልነት እንትን ይመጣበታል። ለምን መርካቶ ላይ ከጫፍ እስከ ጫፍ ያለ ሰው መርካቶ መጥቶ የሚሰራው እዛ ጋር የሆነ እንትን ሲጠፋ ነዋሪ ቤት እዛ ጋር ነው ተጠያቂ። ይሄ ደግሞ ያለ ነው። አሁን ለምሳሌ አንድ አሁን እዚህ ቤት ሆነ ጎረቤት የሆነ ዕቃ ቢጠፋ ወይ እዚህ ጅላሉ ጋር የሚመጡት ናቸው ተብሎ እንትን የሚባለው ግን መርካቶ ላይ ከጫፍ እስከ ጫፍ የሚመጣ ሰው እዛ ነው የሚሰራው። ምንም ስራ ሰርቶ የሚገባው ሰው የራሱ የሆነ አቋም አለው ማለት ነው። ባባሌ ገብቷል። በቃ የሆነ ነገር ሲጠፋ መርካቶ ላይ ምናምን መርካቶን እንደ እንትን የምታየው ከሆነ በቃ ትፈራለህ። ግን ምን አስባለሁ መሰለህ ወደ መርካቶ ስትመጣ ህዝብ የበዛበት ነው አይደለ? መጠንቀቅ ያለብህ አንተ። ግን ለምሳሌ አሁን ሙርሾ እኔ አሁን ቆይ ልንገርሽ። አሁን ለምሳሌ አሁን እዚህ ያለን አይደለ?
አንተ እዛ ለምሳሌ የሆነ ሰው መጣ እዛ ቤት የሆነ እቃ አለ ማለት ነው። እኔ እነግረዋለሁ ተጠንቀቅ፣ ያ ሰውዬ ሌባ ነው፣ እቃህን ተጠንቀቅ እለዋለሁ። መርካቶ ግን እንደዛ የለም። ራስ ተጠንቀቅ ነው። ከተበላ ትበላለህ እኮ ያ ሁሉ ሰው ያቆንኩ ተጠንቀቅሻ። ለምንድን አይደለም? ይተዋወቃሉ ነው ማለት ይተዋወቃሉ ነው ማለት። ለምሳሌ የሆነ ቦታ አለ አንተ የማትጠብቀው እኮ ሌባ እኮ ነው ያለው። እሱማ እንደ ነጭ ጺም ያለው ማለት ፏ ብሎ መኪና ይዞ እኮ መጥቶ እኮ ቆንጆ ስልክ ይዞ የሚሄድ አለ። ኡፋ ብሎ የሚሄድ ቆንጆ ስልክ አግኝቶ አረካሽ። የምሬን እኮ ለመሰለ መርካቶ ላይ ብዙ ሰው ነው የምታየው እኮ አይደለም። እንደዚህ ዓላማዊ ቦታ ምን መንፈሳዊ ቦታ ላይ ራሱ ፐርፐዝሊ ለመስረቅ እኮ የሚመጡ ብዙ ሌቦች አሉ። መንፈሳዊ ሌባ፣ ታማኙ ሌባ ነው። ማይ መንፈሳዊ አይደሉም፣ ግን መንፈሳዊ ቦታ ላይ ሄደው ይሰርቃሉ። ጫማ ላይ ማለት በሲልቨር ሰው ጫማ ከባድ ነው። መኪና ውስጥ አልወርድም ብዬ ሲልቨር ገግጂ የምሬን ነው። አሁን ላይ የፈለኩት ሁሉም ስለሚመጡ የለም እኮ አይደለም አለ። አሁን ለምሳሌ የሆነ ዕቃ አንተ ይዘኸው የሆነ ሰው አሸከም ይዞ ጠፋብህ፣ አንተ ካልተከታተልከው ማለት ነው። አይ እኔ አሁን አንተ ለማለት የፈለከው የሰፈሩ ሰው ሳይሆን ከተለያየ ቦታ የሚመጣ ሰው ነው። ስለዚህ ሰላም አሁን ለምሳሌ እኔ ገዛሁት አይደል ዕቃ የሚያሸክምልኝ ሰው ታማኝ ካልሆነ ለምን ያሸክምልኛል እንዴ? እሱ የተለያየ አይነት ሰው ነው ያለው። ሰራተኞቹ አሁን ተሸካሚ ያለ ቦታ አላቸው። ለምሳሌ የዚህ ሱቅ ሰራተኛ ይዞልህ ከሄደ አይወሰድም። ተሸካሚም እኮ ከሌና አድርስለት ምናምን ተብሎ ይጠራል። አይቀየስም። ለምን ሱቁ የሚሰራ ሰው ነው፣ ቋሚ ነው። ቋሚ አይደለም። አይ ውጭ ሆነው የሚሸከሙ አሉ። አይ እነሱን ማና ብሎ ሊያሸክሙ አይችልም። አንተ ጋር እሱ ጋር ሰራተኛ ካለ ወይ ደግሞ የሆነ ነገር ይዞ ይሄድና አባት ተሸከምልኝ ይላል። ያም ራሱ ምንድነው ተሸከምልኝ ስትለው ፊትን እኮ የሚያቀርብ ሌባም ባይሆን ይሰርቃል ነው። ቢያንስ ከድሮ ይሻላል። ከድሮ አሁን ሌባ ከተገኘ እኮ ሽባ ነው የሚደረገው። አታ ደና ምትር የሚመተው አሁን በፊት ሌባ ነበር የምትሰማው። አሁን የለም። በተለይ አሁን ደግሞ አሉ መርካቶ ኤሪያ ያሉበት አካባቢ በጣም የተረጋጋው ነው። በፊት አትችልም ነበር። አሁን ግን የተረጋጋ ለምሳሌ ነጠቃው ምናምን በቃ ይሄ ቀንሷል ስል በቃ ታያለህ ምናምን ግን ቀንሷል። ያው ፋይሬጅ ያሉ ቹቾች ናቸው። በቃ እሱንም በራሳቸው እንትን ብለው አይደለም ወጥተው አይደለም የሚጠቀሙትን ተጠቅሞ ነው እንትን የሚሉት እንጂ በራሳቸው እንትን ወጥተው አያስዱ የሆነ ነገር ይጠቀሙና ነው ወይ በሆነ ሙድ ምናምን ወጥተው ነው እንጂ አሁን መርካቶ ላይ እኔ እንጃ እኔ በቃ ስታየው ሰው በአሁን ሰዓት ምን የምትወስድበት ራሱ አይደለም። ሁሉም እንደዚህ ብሎ ይጠብቃል። ስራን ብቻ የምትሰራው የሆነ ነገር ሊኖር ይችላል አይችልም ማለት ነው። ይኖራል ግን መርካቶ ሁሉንም በቃ በአጠቃላይ መርካቶ ከመጣ ሁሉም ይበላል። የሆነ የሰማው ሸዋሸዋ አለ። ለምሳሌ ከላይም ሱቅ የሱ ነው ከታችም ሱቅ የሱ ነው ማለት ነው። ከዛ እላይ ጠየቀና ዋጋውን እርግጠኛ አይደለሁ ምንጣፍ ነው የሰማሁት ብቻ 30 ሺህ ብር ነው ምናምን አለው። እላይ ጠየቀ። ከዛ ታች ሲጠይቅ ራሱን ሰውዬ ያሳየውን ዕቃ እዛ 30 ሺህ ያለውን 20 ሺህ ብር አለው። ግን ይሄ አንደኛ አይደለም ይሄኛውን ውሰድ ይሄኛው 40 ሺህ ብር አለው። ከዚህኛው ላይ 10 ሺህ ከቀነሰልኝ ከዚህኛው ላይ ደግሞ ከዛ ገዝቶት ሄደ። ሲሄድ ሁለት ከላይ ያለውን ከታች ያለውን የባለቤቱ ነው። ይሄ አሁን በቃ የጭንቅላት ጨዋታ ነው እሱ። ይሄ እኮ በሱቅ ምናምን ከሄድክማ በሱቅ ከመርካቶ ውጭም እኮ አለ የለም እንዴ? መርካቶ ላይ ፎከስ ተደረገ እንጂ ከመርካቶ ውጭም እኮ አለ። ለምሳሌ አሁን አንተ ይሄኛው ዕቃ አንደኛውን አሳይቶ ታችም እኮ ሁለተኛውን በራሱ ዋጋ ሊሸጥልህ ይችላል። ይሄ የራስ አስተሳሰብ ራስን ገዝተህ አውጥተህ የምትሄደው ይሄ ሸዋሸዋ እኮ አይባልም። ሸዋሸዋ የሚባለው ለምሳሌ ማይክ ነው ተብለህ ውስጡ ስከፍቶ ሌላ ሀጃ ካገኘ ቆሎ ካገኘ እሱ ከባድ ጭቃ ሚስማር ምናምን ሚስማር ካገኘ አሪፍ ነው። ውድ ነው ሚስማር ግን በቃ ይሄ ነገር ምናምን መርካቶ ላይ የተለመደ ቢሆን አሁን ግን ከበፊቱ ቀንሶ ሚዲያውም እኮ አሪፍ ነው እኮ። አሁን የሆነ ኦሪጂናል ዕቃ አንተ የምትገዛውን ፐርፐዝ ሊካወቅ ሰርች አድርገህ ኦሪጂናል ዋንና ፌክ ዋን አይደለም ራሱ ኦፍ ኮርስ እሱማ ሰፈር እሱማ ይሄ ኮፒማ ሰፈር ውስጥም ልታገኝ ትችላለች። አሁን እኔ ልንገርህ እስኪኖረን አሁን ማለት ኦንላይን ላይ ቲክቶክ ላይ ስገዛ ኦሪጂናል ከዛን ቼክ አድርጌ ደግሞ ፋርማሲ ደግሞ ኖርማል የሰፈር ፋርማሲ ላይ ደግሞ አንደኛውን ጨርሼ ሁለተኛ ላይ ስገዛ ደግሞ ፌክ ነው።
የኦንላይኑ ግን ኦሪጂናል ለውጥ አየሁበት። አንዳንዴ እኮ ኦንላይን የሚሰሩት በቃ ወጥሮ ስለሆነ አንዳንዴ ያው አንዳንዱ ደግሞ ያው ኦንላይን ላይ ፈተው በኋላ ይሄን ወይ ያዝስ ብዙ ሰምቻለሁ እኔ እንደዚህ ነይ ደርሰሽ ነሽ። አዎ ተጸዳርተሽ መጣሽ? ሸን ነው። እሺ ስለ መርኬ በደንብ ይወራ ያራዳልሽ። ምን አይነት ግንትር ገጥሞሻል አንቺ በጣም የሳቃችሁበት? እስቲ እኛ ያለንበት ቦታ ግንትር የለም። አይ ከሰማሽ ከመርኬ ከሰማሽ አንቺ የምታካፊን የለም? የኤርፎን እስቲ ማለት እንትን ነው ከአብነት እስከ ተክላይ ማለት አንዱ ሙዚቃ ከፍቶ በፊት ነው ሙዚቃ ከፍቶ ታርጎበታል። እሺ አስቤ አላውቅም ማለት እየሰማሁ እንትን ስልኩ ላይ አስቤሽ አላውቅም ማለት ከእሱ እየሰማ በጥሶታል። እንዲህ ነው ታውቃለህ። አስቤሽ አላውቅም እያለ ገባ። እሺ የእንትን የከረዩ ብዙ ነገሮች ፊልም ላይ እንደሚታየው ተደባዳቢዎች አሉ። ከረዩ ያ ጸብ ምናምን አለ መሰለኝ አይደል? አራናሽ ቀብጥ እስቲ አይ እኔ አውቃለሁ እስቲ ንገሪኝ ካወቅሽው። አውቃለሁ ስለ ጀስት ይወራ አውቃለሁ። ኧረ ዝም በይ ከረዩ እኔ ግን ወላሂ ከረዩ የቱ ጋር እንደሆነ አላውቅም እኮ አይደል? አሁን የምሬም አላውቅም። ያኔ ሰባተኛን ምናምን አውቃለሁ። ሶስት ተራ ጎጃም በረ ዋናዎቹን አውቃለሁ። ጭተራ አውቃለሁ። ጭተራ አወኩ ማለት እኮ ከረዩ መሀል ላይ ነው። መኖሪያ ሰፈር ነው ከረዩ። ከረዩ እኮ አንድ መንደር እኮ ነው፣ ሰፈር እኮ ኦኬ። ቀበሌ አለ። ቀበሌ አይደል? አውሻ የንግድ ቦታ መስሎኝ። የንግድ ቦታ በነገራችን ላይ ንግድ እኮ ነው። አንድ ቤት መኖሪያ እኮ አንደኛ ንግድ ነው። ለምሳሌ እኔ ቤት ካለ አንደኛው ቤት የሆነ ስራ የሚሰራበት፣ ስለዚህ ንግድና እንትን ማለት ነው። መኖሪያ ቤት ነው። እንደ ቃል ጨረታ የሚባለው እነሱ ገጠር ናቸው። እዛ አስኮ ምናምን አልፈ ነው ብርጭቆ አስኮ አልፈ ነው ጨረታ ሳይፈር ሳይተዋል። ኧረ ለእኔ ጀሞ ልጅ ላይ 6 ታሪክ ብዙ አልወጣም። ዝም ብለሽ ተጫወቺ አንቺ። እኔ ብዙ አልወጣም። 6 ብዙ አልወጣም። ወደዚህ ይመጣል። ብዙ ከከተማ አልወጣም። ይከብደኛል። ላፍ ወይ እሺ። አሜሪካ ግቢ ነው አሁን ለምሳሌ ሰፈር ነው በቃ ማለት በበፊቱ ልንገር። አሁን ያው ጨዋ ሁሉም ኃላፊነት ውስጥ ገብቶ ምናምን አብዛኛው ተሰኪ ዱርዬ አይመጣም እንዴ? ከታችን እናንተ እንትስተው ነው ዱርዬ የምትለው ምናምን እስኪ አንተ ምንድን ነው ዱርዬ? እስኪ ቦዘኔ ነው አሁን የሚሰልቂያ አሁን ቦዘኔ ይኸውልህ። እሺ የለም ስለ አሁን በቃ አስቸጋሪ አሁን ትሰማለህ። ጸባለ ድብድብ በፊት ከረዩ ሲባል በፊት ነው የምልህ በቃ በገጀራ ምናምን ጸብ ምናምን በቃ ያለ በየሰፈሩ ምናምን አይደለም ሁሉም ይታወቃል። አሁን ልደታ ክፍለ ከተማ አዲስ ክፍለ ከተማ ሁሉም በቃ በግሩፕ ምናምን ጸብ ነበር። የዛ ሰዓት ከረዩ ምናምን ይታወቅ በቃ ያው ጋንታዎች አሉ። ዳይድሪባ ሰፈር ማለት ነው። ዳይድሪባ ነው አሁን እዛ ሰፈር ሕፃን ልጅ ራሱ ተደባዳቢ ነው። ድሪባ አይቶ እናቴ ልጅ አሁን እኔ ስለ በፊት ነው የበፊቱን ነው የምነግረው። በፊት ጣላለ ምናምን ተፈነካክተ ምናምን ትገባለ ምናምን ከፖሊስ ጋር ነው ጸብ ምናምን በጣም በተለየ ወደኋላ ስናስበው ፖሊስ ራሱ የማይገባበት ነበር። ገብቷል። አሁን ግን እሱም ነፍሳለሁ አንዴ አሁን ግን ሁሉም እንዴት ነው ነፍስ እኮ እንትና ኃላፊነት ያለበት ሰው አለ። ሁሉም ወደ ስራ ምናምን ገብተው አሁን ጩጮቹ ምናምን ቢጣሉ ምንም አይመስልም። ለምን ይዘው ምናምን ትመክረዋል። እኛ እንዲህ ነን እንደዚህ ተጣልተን ነበር ምናምን ብለህ ትመክረዋል። ግን ጸብ የሚቆም አይደለም። አንቺ ይቀንሳል። ምርሹ ምናምን እዛ ነው እንዴ? ምርሹ ምናምን እዚህ ላይ ያየሁት። ኧረ ዝም በይ ተፈሳ። ምንድን ነበር የሚያጣላችሁ? እኔ ዝም ብዬ ከመሬት ተነስቼ ነበር የምጣለው። ጸብ ያለሽ በዳቦ ነው አይደለም። በፊት ምን መሰለህ ፋዘር አላህ ደግሞ ፋዘር አሜን ተመትቼ ስገባ ምግብ ምናምን አልበላም። የተወሰነ ጊዜ ዝላሽ ብሎኛል። ስመታ ምናምን ገባለሁ ምናምን ተፈንክቼ እኮ ደም እየፈሰሰኝ ስገባ ይጠረግልኛል ምናምን ምግብ ምናምን ቀርበ እበላለሁ። የሆነ ሰዓት ግን ከጓደኞቹ ጋር ቁጭ ብሎ
ተፈንክቼ ስገባ ያስደነግጠኝ ድንጋጤ እስካሁን አልለቀቀኝም። ብታምን ባታምን አሁን የዛሬ ስንት ዓመት ነው? 95 93 ወይ 95 94 የዛኔ ያስደነግጠኝ እኔ አልረሳውም ማለት ነው። ውጣ ብሎ አስወጣኝ። ከዛ ውጣ ብሎኝ ከወጣው በኋላ ምንድነው እንትን ያለኝ ሁሌ የሰማሁ ከጓደኞች ጋር ያው ሁሌ ተፈንክቶ የሚመጣው እና ሁሌ እና ይሆን አላ ተመተስ የበታችነት ስሜት ወላጅ ካልሆንክ አይገባ። አሁን ያው ወላጅ ስለሆንኩኝ ማለት ነው። አሁን ለኔ የፈለግ ልክ ሁሌ ተመቶ ሲገባ ተሰማው ጓደኞቹ አሉ። ከዛ ምን አለ ይሄ ፈንክቶ ነው መግባት አለበት ምናምን የሚሉ ታላላቆች አሉ ግን አሉ። እነሱም እንደዛው እነሱ አሁን ታላቂ በጣም አስቸጋሪ ነበር ሰፈሩ ላይ ማለት ነው። ግን አልሐምዱሊላህ አሁን አሪፍ ሞድ ላይ ገብቶ ምናምን እንትን ብሏል። ግን እኔ አሁን የዛ ሰዓት የነበረች እንትን እዛው ሲያወራ የፈነከተኝ ልጅ እጄን ፈንክቼ መጣ። በጣም በቃ ልክ ውጣ ላይ በር ላይ ቆምኩኝ። ተፈንክቶ ሁሌ ይገባል ምናምን ሲል የሆነ በቃ ውስጤ ላይ የነበረውን እንዳለ ይዤው ልጁን ፈንክቼ መጣ። ምንድን ነበር የሚያጣላችሁ? እንደ አንተ በልጅነት ምንድን ነው ያጣላህ? እኔ ስለማለት ጣላ ህፃን ሆነህ አልተደባደብም? ሲሪየስ ነበር ህፃን ሆነህም? ኧረ ህፃን ሆነህም እኔም አልጣላም በፍፁም ሪስታርት አድርገው ልጅነት የምር እንዴ ህይወቴ ይኸው እዚህ እስክደርስ አንድ ቀን ከሰው ጋር እጅ በእጅ ተያይዤ ማላክ ኃይሌ እግዚአብሔር ነው የቃላት ጦርነት ነው። የቃላት ጦርነት ነው። ተጣልቻለሁ እንዴ ምን ማለት እኔ በልጅነት 8ኛ ክፍል በጣም አቃጥላኝ ዘልጌ እንደዚህ ግሯን ያስካውትና አንቺ እንዴት ደጋረሽ እንዴት ገድል ነው ለዛ ማደጌ ማለት ልጅ ሆኜም አይደለም ልጅ ሆኜ አይደለም አስበው እንደውም 9 ምናምን ሌላ ጨምሪልን አያለሽ ምን ይኸውልሽ ያው ስራ እንደዚህ እግሯን ነው ከፍ አድርጋ ጌታ ለዛ ማሰቻለሁ ጭንቅላቷ ወደ ታች እግሯን አሁን ድረስ አያታለሁ ልጅቷን ይገርመኛል። ወንድ ያጣላችሁ ወንድ ቢሆን ጥሩ ወንድ ቢሆን አይ እኔ ይኸውልህ እንዴት ነው ስለ እናት ስድብ አልወድም ነበር። ልጅቷ ደግሞ ምንድነው የመላጣልሽ ነው እንዲያልሽ ትሳደባለች። አስበው አሁን ላይ ቢሆን እኔ እንደዚህ አይነት ነገር ኢቭን ትሬንድ ነው ይሄ ስድብ። አሁን የመላጣልሽ ልጅቷ ትል ነበር በሰዓቱ። እኔ ደግሞ ይሄ ላይክ እናት የሚነካ ስድብ በጣም ነው የሚያበሽቀኝ። ምንም አላልኩት ግን እኔ የምጣለው እኮ ከኩዬ መፈለከቱ እኮ ለዛ እነሱ በኩርኩም ማተወደ ላይ ከኩዮች ጋር ከትልቅ ሰው ጋር ስለዚህ አሁን ለምሳሌ ወይ ኳስ ላይ ይጫወትኩኝ እኔ በጣም ነበር ኳስ ነው ከልጅነት ጀምሮ በጣም ኳስ በጣም በቃ አንዳንድ ሰው ራሱ ይሄ ልጅ በቃ ምናምን ተስፋ የሚሰጣላ በኳስ እጂ ጣለው ከመታኝ ማለት ነው ያ ከኔ ታላቅ ከመታኝ እንትን ነው ቂመኛ ነበር። ሸሽና ፌሮት ነክሻለሽ ሸሽና አርጌ የምገባው የፈሪዱላ ይባላል እሱ ከኋላ ለምን እንደ ታላቅ የፈሪዱላ አረባክ ይክበረኝ እቺ በቻ ያወጣማ የኩያ ሆኖ ነው እኮ ኩያ ሆኖ ከኋላ መተስመታው የፈሪዱላ ትልቅ ታላቅ ማለት ደግሞ እኔው በድንጋይ ብሎ ራሱ ማለት ነው ድንጋዩን ተቋቁሞ እኮ መምታት ይችላል። ግን አያገብ በቃ ፈነክትና እገባለሁ ማለት ጸብ ይነሳል። ቤት አላ ቤትና ቤት ጸብ ይነሳል። ከዛ በኋላ የፈነከትኩ ልጅ ራስቸው ወጥጭጭታል። ከዛ ግን ይፈነክት ይሄ ነው ትክክለኛ ልጅነት። በቃ ይሄ ነው ንጹህ ልቦና ስለሆነ በተነካከችም ረስተሹ ያኔም ፍንከት ካተቀርተው እቺ እንትኗ የልጅነት እንትኗ እስከ ረጅም ጊዜ አለቀቀኝም። ታክሲ ውስጥ ድረስ ጣላን። የግሩፕ ጸብ ነበር አሰባ እኛ ጋር የግሩፕ ጸብ ነበር። ጋንታዎች የግሩፕ ጸብ ነው ይኖራሉ።
ላሳያችሁ ልብስ ላውላ አፋር ላይ ነው ወይ ቀረጻው ተብሏል። አፋር ላይ ነው ቀረጻው ተብሏል። የባለፈው ነው አይተሽዋል? በባዶ ራቆቱ ነበር ንቃተ ህሊና አይተሽዋል? እዚህ ጋር ዱቅ እኔ ደግሞ ዱባይ ሄዳችሁ መስሎኝ። አይ አፋር ላይ ነው ዱባይ ሄዳችሁ እንደሷ ነበር ጸባችሁ? እንደሷ ነበር ጸባችሁ? እንጃ እኔ እንደዚህ አይነት ጸብ ምናምን ሳይሆን የኛ አይ በእናትሽ እኛ ስታወሪ ራስ እኮ የተፈነካከትን ልጅ ስንገናኝ እኮ አሁንም ድረስ ፍቅር ነው። የተፈነካከተ ሰው አሁንም ፍቅር ነው። በልጅነት ትረሳለህ እኮ ወዲያው ተጣልተው። ግን አሁን ምን እኔ አሁን ረስቼዋለሁ። ላይፍ ሌላ ሀጃ ውስጥ ሌላ ሙድ ውስጥ ገብቼ ወደ መለኮታዊ ወደ ዲን ገብቼ ቁርአን ምናምን የቀረው ምናምን ረስቼዋለሁ። ሰፈር ስመጣ ግን ሌላ አወሊያ ገብቼ ምናምን ስመጣ ሳላኩ እንትን ፍክተኛ ምናምን ሲሉኝ ረስቼዋለሁ። ማለት እየረሳ የምትመጣው አሉ። አይ ልጅነት ንጹህ እንትን አይደል የምታስታውሰው አለ የምትረሳውም አለ። ግን ፈንክተኛ ነበርኩ ምናምን በምንድን ነው ግን ይጣላ ነው ስለው ሲነግረኝ በቃ ስቃለሁ በራሴ በቃ ሼም ይዘኛል። ለምን አሁን አድጋሃል እንደዚህ አይነት ነገር ግን ማውራቱ ደስ ይላል። በቃ ልጅነት ላይ የነበረው እንትን ደስ ይላል። ወደ ዱባይ እንሂድ ወይስ የመርካቶ መጀመሪያ ምንድን ነበር የምትሰራው ዱባይ ከመሄድ በፊት? እኔ መርካቶ ላይ በቃ ያገኘሁትን ነበር። ስራ አልወድም ነበር። ስራ አወሊያ ነበርኩኝ በመጀመሪያ ረጅም ዓመት አወሊያ ትንሽ ቂራት ላይ ነበርኩኝ። የአወሊያ ጸብ አልነበር 2004 እኔ እኮ እንደዚህ ነገር ላይ አወሊያ ምንድን ነው? አጅሌ እኮ እንደዚህ ነገር አንተ አይደለም እሺ ድምጻችን ሰማ ትዝ ይላል። እሺ የታሰረው ጊዜ ድምጻችን ሰማ 2004 ነው። ሶሪ ግን አወሊያ ምንድን ነው? አወሊያ ማለት አንድ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ማለት ሁሉ ነገር የቻለ ለምሳሌ በሃይማኖት ማለት ኢስላሚክ ነገር ቁርአን አለ፣ ትምህርት አለ፣ በቃ ኮሌጅም አለ፣ ሁሉ አካዳሚካሊም አለ። ኦኬ ጸባይ ማረሚያ ነው። ዓለማዊ ከሌለም ማለት ነው። እሺ እንዲህ ብለህ ነው የምትወጣው። አይሆንም። የእስልምና ሆኖ ጸባይ ማረሚያ እንደ ካቴድራል ማለት ነው። ጸባይ ማረሚያ እንደ እስር ቤት ሳይሆን ተርቢያ ተርቢያ ማለት ስነ ምግባር ምናምን። ለምሳሌ ምንድን ነው ግብረ ገብ እንደማለት ነው። እጣላ ነበራ እዛ ሲገባ ነው ከዘገሱ ሰው አሁን ለምሳሌ እዛ ከገባው በኋላ መርካቶ ተጣይ ብትኝ አልጣላም። ለምን እንደ እያስተማሪ መጡ ግብረ ገብ ከሰው ጋር እንዴት መኖር እንዳለብኝ አኽላቅ ይባላል። አኽላቅ ማለት ደግሞ ያው ጸባይ ማለት ስነ ስርዓት ምናምን ተምረህ ትወጣለህ። እሱ ብቻ ሲሆን ከሰው ጋር አሁን ለምሳሌ እናንተ ተገናኛ እንዴት ነው የሆነ ለሰው ምን መስጠት እንዳለብኝ ከሃይማኖት የሚሰጠኝ ተርቢያ አለች። ያቺን ነገር ነው የምጠቀመው። ያቺን ነገር በተማርሽ ቁጥር በቃ ልብሽ እንትን እያለ ይመጣል። አሁን የኛ እዛ ግቢ የተማረ ልጅ በተፈጥሮ በቃ ልቡ በቃ ያሳዝናል። ለምን በማንኛውም ነገር አኽላቁ ደስ ይላል። ሌላ ነገር ልታገኝበት ይችላል። ግን አኽላቅ ተምሮ ነው የወጣው። የተወሰነ ጊዜ ተምሮ ወይ ደግሞ ሊጠፋበት ይችላል ምናምን። ግን ከሰው ጋር መኖር ምናምን ከሰው ጋር መግባባት ምናምን ይሄ ግቢው ስትራቴጂ ነው። እና እዛ ተምሬ ከወጣው በኋላ ቤተሰብ ነው እዛ ያስገባ ኳስ ነው ወደ ኳስ ማለት ከዛ ከወጣ በኋላ በነገራችን ላይ አወሊያ አስኮ ነው ያለው። ጅሌ በዛ አጋጣሚ ለኝሽ ሚሞሪው ላይ ጋር እንደፈለኩት ቆራርጧል። አወሊያ ማለት እንደፈለኩ ቆራርጧል። አንቺ ስለተ ብታስተኝ ራሴ ነኝ እንዴ ማረጋው። አወሊያ መጎብኘት አለበት። ሀይቃም ለምሳሌ አወሊያ ማለት እንትን ብቻ አይደለም እኮ ሙስሊም አቀፍ ብቻ አይደለም። የሌላ እምነት ተከታይ ተምሮ ይወጣል። ለምሳሌ ወሊሶ ላይ ኦኬ እንደ ካቴድራል ማለት ነው። መልካም ወጣት ምናምን ነው። መልካም ወጣት እኮ ወጣቶች ጸባይ ነው። ይቅርብን፣ የሃይማኖት ይቅርብን። አይደለም ነው ምን አልገባን ኤክስፕሌን እያደረገልን ነው አንተ ነው። ይቅርብን ከነጨራሽ። ግን ምንድነው የዚህ አስኮ ቅርንጫፍ ወሊሶ ላይ አለ። ወሊሶ
ዩቲ ሀገር ማለት ነው። አዲስ አበባ ላይ አንድ ነው ያለው። አንድ አይደለም እንትኑ ምንድነው ፒያሳ ጋር ማለት ትምህርት ቤት ማለት ግን የዚህ ራሱ የሚያክል ሌላ ወሊሶ ላይ ቅርንጫፍ አለ። እኔ እዛ ከገባሁ በኋላ ወሊሶ ላይ አለ። ወሊሶ ሄድክ እንደ አንተ? ከዚህ ወሊሶ ነው የሄድኩት። ለምን ጥያቄ ነው የምፈልግ። ሰፈር ላይ ነበረኝ በጣም አግሬሲቭ በጣም ኃይለኛ ነው። እዚህ ሳስቸግር እዚህ በጣም ማለት አስቸገርኩኝ ስል እዚህኛው ወሊያ ልግባባ አልቻልኩም። ገና ከመርካቶ ተነስተህ ከትምህርት ቤት ማለት ትምህርት ቤት አቋርጬ አባደር ትምህርት ቤት አቋርጬ ነው የወጣሁት። እዛ ገብተህ ልግባባ አልቻልኩም። ሁሉም ተምረዋል እየተማሩ ነው፣ እኔ ግን አዲስ ነኝ። የዛ የአንደኛውን አክላቅ መያዝ አልቻልኩም ማለት ጸባይ መያዝ ስላልቻልኩኝ እንዴት ነው እንደዚህ የምታየው እንዳይለኛ በቃ አይደለም ይሄ ከኔ ጋር ቢጣላ ምናምን የምትለው ነው። ከዛ በኋላ እዛ ሄጄ ከገባው በኋላ አንድ ታናሽ ወንድም ነበረኝ። አሁን ውጪ ነው ታናሽ ወንድሜ። እሱም ያው በጣም ልጅን ስለሆነ ምንም ብዬ መከርኩት። እዛ ግቢ ውስጥ ከገባን በኋላ ካስገቡን በኋላ ሁሉ ነገር ተፋልከው ወደ አዲስ አበባ ለምን አንሄድም ማለት ወደ አዲስ አበባ ለምን አንሄድም ስለው እሺ አለ። እሱ ሁሉ ነገር ምለው እሺ ነው የሚል። ከዛ አዲስ አበባ ወደዚህ ነው በአጥር ወተን ግን ወደ ሌላ ነው መንገድ ነው ገጠራማ አካል ላይ እየሄድን እንደ በርጋባቸው ያስኬዳል። ተቃራኒ ከሆነ ታዲያ ወደዛ ነው ያስኬዳል። እውነትሽን ነው። ኤግዛክትሊ ቢኮዝ እንግሊዘኛውን ጣፈች ያለች ከአይን ያወጣሽ ወላሂ አይን ያወጣሽ ቢኮዝ ለካ ከርቀት ዋናው እንዴ ነው አስተዳደሩ የለም ዋናው አይቶናል ስንወጣ። ከዛ ስንወጣ አይቶን መኪና አስነስተው ወጡ። እኔ አስቸግሬያለሁ። መጨረሻ ላይ ነው አሁን ታናሽ ወንድሜ ነው እንውጣ ብዬ ይዤ ወጣሁ እንጂ ለብቻዬ እኮ ተመችቶኛል። እነሱ ሁሉም ዶር ምናምን በገቡበት ሰዓት አጥር ዘልዬ ምናምን መሄድ ይችላሉ። ግን ወንድሜን ጥዬ ሄድኩኝ ማለት ወይ ልሞት ነው አላውቀውም። ከወሊሶ አዲስ አበባ ድረስ በየት መንገድ እንደምትሄድ አላውቅም። ግን በቃ በዚህ መኪና ያልፋል፣ በዚህ መኪና ያልፋል። ከዛ ምን አደረግኩኝ? በአጥር ወተን ስንሄድ ተያዝኩኝ። በቃ መኪናው መጣ ያዘ። ገንዘብ እጃችሁ ላይ ነበር? የምን ገንዘብ? ምንም አይነት ገንዘብ ሳይኖራችሁ ዝም ብላችሁ? ሰው ጋር ብር አለኝ እና ሁሌ የማወራቸው አይገባቸውም። እኔ የማወራው ቋንቋ አይገባቸውም። አክስቴ ጋር ብር ያላቸው ወላሂ እሺ ደውልና ይገባል ይሰጣል ይብኛል። ከዛ በኋላ እኔ እንትን የሚታይ መሰለኝ ሰፈሩ ይመጣብኛል። እተኛለሁ፣ ሰፈሩ ይታየኛል። በቃ መርካቶ ይታየኛል። ለምን እንዳል በቃ አንዳንዴ እኮ በጣም አንዳንድ ሰው አንተ ሰፈር ማንም ሁሉም ብጠይቅ የፈለገ ቢሆን አንተ ሰፈር ላይ ቁጭ ብለህ ሆና ይናፍቅ ዝም ብሎ ማለት የሚመጣበት ነገር እሷ ነገር እኔ አልለቅቀኝም። ከዛ ተያዝኩኝ። ጩጬ ወንድሜ ምን አደረጉት? አንተ ወደ ዶርም ግባ አሉት። እሱ ሲገባ እኔ ልብሴ እንዳለ ግባ አስገቡኝ። በቃ በጎማ በምትል በቃ አስተኝተው አጫወቱኝ። አረ ባላህ ብላችሁ ሁለተኛ የለመደኝም ማለት በቃ ማለት ይሄ ለመሰለ እኔ በአጥር ልውጣ ባልኩ ቁጥር ግቢ ውስጥ ያሉ ልጆች በአጥር ለመውጣት ይበላሻሉ። ማንም ያለ የለም በአጥር ልውጣ እኔ ብቻ ነኝ። ከዛ በኋላ ምን ተደረገ? ከቀጠቀጡኝ በኋላ ወደ ዶርም ሄጄ እንዲህ ዞር ብዬ ማለት ነው በአጥር ልውጣ የሚል ስልክ አስይዘዋል። እጠቁምብሃለሁ ለመሰል በቃ ዱላው አሳምኖኛል። ከዛ በኋላ ያቺ ዱላ ይሄ እስከዛሬ ይጣላው ምናምን አደብ ገዛው። አያችሁ ዱላ ለልጅ እንዴት ጥሩ እንደሆነ በጣም በዱላ ሙርሾ ልጅህን ትቀጣለህ እንደ አንተ በቁንጥጫ በዱላ ታምናለህ? ልጅ መቆንጠጥ አለበት ምናምን በሚሉት ታምናለህ? ተቆንጥጠናል እንዴ ደረስ ነው እዚህ ካልተቆነጠጠማ ምን አባቱ ልጅ አይደለም ልጅ ካልተቆነጠጠ በቃ እኮ ይሄ አሁን ልጅ የስራ ቪዲዮ ሰርታበታለች። ለዛ ነው ማለት ድብት
ድብን ማለት ድብን አድርገው ወስደን ያልሽ እሱማ የግድ ያሙከራ ነው ያልወለደ አንጀት ነው። አይ በነገራችን ላይ አሁን እኔ ልጅ ፈላ በጣም ከባድ ነገር ሲያጠፋ ማለት እመተዋለሁ ስለ በቀን ውስጥ ጧሉና አስለቅሰዋለሁ። እያስለቀሱ እንደምነግርህ ታውቃለህ ያደረገው ነገር በቃ ስህተት እንደሆነ ምናምን ነግረዋለሁ። ግን እንዲዋሽ ያደርጋል ይባላል። ለምሳሌ አሁን የሆነ ነገር እንዲዋሽ አይደለም ጩጬን የሆነ ነገር አድርጎ ሁሌ የምትገርፈው ከሆነ ስለ ባጠፋ ቁጥር ከገረፍከው እኔ አሁን ለምሳሌ እኔ አሁን በራሴ ልንገርህ የምኖረው ለልጄ ነው ማለት በቃ ለልጄ ነው ለልጆቼ ነው ስለ ጧቱ አሁን የሆነ ሰዓት ትወጣለህ የሆነ ሰዓት ትገባለህ የሆነ በቃ አየር ነው ዝም ብለህ አየር አለ ምናምን የምትለው ለልጆቼ ነው። ስንት ልጆች አሉ? እኔ 2 አሉ። ኦኬ ሴትና ወንድ ማለት ግን አሁን ስወጣ ለልጆች ስለምታስብ ማለት ነው ለልጆች እያሰብክ አንተ ልጅህን የሆነ ነገር በቃ ምንም እንዳይጎልበት ብለህ ራስን አሳልፈህ የሆነ ቦታ እየሰጠህ መቆንጠጥ ለምን እንደ ይህንም አካል አደረግክማ አስቸጋሪ ምንድን ነው የሚሉት እነሱ። አሁን ለምሳሌ ኳስ አይቶ መጣና ለምሳሌ ነው ኳስ ካየ የምትገርፈው ከሆነ አንተ ላይብረሪ ነበርኩ ብሎ እንዲሸውድ ያደርጋል ነው የሚሉት። አንተ እኔ አሁን በራሴ ነው አሁን ልጄን ወንዱን ገና ያቺ ገና ደረሰችው ወንዱን ግን እንደ ጀለግ ጓደኛዬ እንደዛ ይሁን ነው የሚሉት እነሱ። እንደዛ ከሆነ እውነቱን ነው የሚነግረህ። ስልክ እየተጠቀምኩ በጣም ያሁን ልጆች ከባድ ናቸው፣ ፐርፌክት ናቸው። ስልክ እየተጠቀምኩኝ ለምሳሌ ቲክቶክ እየተጠቀምኩኝ የማደርገው እንዳለ ያያል። አሁን እዚህ ጋር ቁጭ ብሏላ የማደርገው እንዳለ ያያል። ከዛ በኋላ ኮፒ ነው አሁን 5 ዓመቱ ጉጉትም ይፈጥራል። ግን ምንድነው መሰለህ ያያል፣ ይሾፋል። ከዛ እኔ ስልኩን ትቼው ሲል እራሱ እንደሚያደርገው የልጆች ጆሮ አይናቸው ላይ ነው የምትላቸውን ሳይሆን የምታደርገውን ነው። አንተ አንብቡ እያልክ ማታነብብ ከሆነ አያነቡም። አንተ አንብቡ ሳትላቸው የምታነብ ከሆነ ግን ያነባሉ ይባላል። በቃ እኔ እንጃ እኔ አሁን ማለት አሁን ያሉ ልጆች ጀነሬሽኑ በጣም ኧረ ፍጥነታቸው አንተ እንግሊዘኛቸው ወላሂ ነው የሚለው። እንግሊዘኛ እኮ አሪፍ ነው እንዴ ኤዲት እያደረኩ ባባ አይደል አቤት ይሄ ምንድን ነው ለኛ በእንግሊዘኛ ለአላህ ብለህ ትወኛለህ። ለነገ ነው ደግሞ ሲጠይቁ ለምሳሌ የሚጠይቀው እኮ ሳያውቀው ቀርቶ አይደለም። ኦኬ አንተ ነጥብ ሊያስጠር ነው እዛ ሚዞ ጠይቁኝ አባትን ኦኬ ነው ታሊኮ ይመስል እና ለኔ የፈለኩት ሁሉ ነገር በቃ ስለሚይዙት ሁሉ ነገር እንትን ስለሚሉ አሁን ያው በቃ አሁን እያልኩ ያሉት ልጆች እኔ አሁን እንዴት የለፋበት የለም እኔ በጣም አሁን ስለወንዱ ዝም ብዬ ስለወንዱ ማወራው ይሄ ልጅ በአሪፍ ነገር ካሳደግከው ታች ያለችውን እንከባከባታል። እኔ በሞት ራሱ ትክክል እንከባከባታል። ለሌፈል ያዩት ነው። እኔ አሁን አባቴ በልጅነት ጥሎኝ ይሞት፣ ግን አባቴ በልጅነት ጥሎኝ ሲሞት አባቴ እጄን ይዞኝ የሄዱ ቦታዎች አረሰው። እጄን ይዞኝ የሄዳቸው ቦታዎች አረሰው። ያንን ነገሮችን ባደረኩ ቁጥር ከሪትም አልወጣም። ገብቷል። ለምሳሌ የሆነ ቦታ ይዞኝ ይሄዳል፣ የሆነ ቦታ ይዞኝ ይሄዳል። አሪፍ ቦታ ማለት ነው። ይሄ ምንድነው መጥፎ ቦታ ሳይሆን ይሄ ልጅ በቃ የሚቀረጽበት ነው ቦታ ይዞኝ ይሄዳል። ያ ነገር አይምሮ ስላለ የሆነ ቦታ ለመሄድ አልታደል እና ጩጮ ላይ ፎከስ የማደርገው ምንድነው አሁን እኔ በቃ ቲክቶክ ሌላ የሆነ ጊዜ ትዝ ካላችሁ እንዘራም የሚለው እኔ ነኝ የሰራሁት። አንዘርናሜ እንትና የጀመርከው የናቲ ምናምን ናቲ መጀመሪያ ማለት ለናቲ ከናቲ ጋር አወራን። እኔ ቪዲዮን ሰርቼ ላኩላቸው። የሚገርም ነው አሉኝ። እንዳፖስት ተባለ። ከዛ የሆነ ሰዓት ላይ ፖስተዋል። ሲፖስተው ነፍሰው በዛ በሳውንዱ ሰራ። እሱ ጋም ትሬንድ መስራት እኔ ጋር ግን መጀመሪያ ያንን ቪዲዮ ካያችሁ በጣም የሚገርም ቪዲዮ ነው የሰራው። አይቼዋለሁ። እሱን ቪዲዮ እኔ ፖስትቸው ቀርቦኝ ይዞታል። እኔ እኮ እንዝርና ማለት ሙሉውን አልችልም ማለት ለማለት ሞክራለሁ አልመጣልኝ። እሱ ግን ይዞታል። ለምን አጠገቤ ጋር ኤዲት ሳረግ እየሰማ ነበር። ግን ምን አደረኩት? አሁን ጩጬ አይሆንም ማለት ሁሉንም መከልከልም የለብም። ግን የሆነ ታሳየውና የሆነ ነገር ላይ ደግሞ ፎከስ ታደርግበታል በሊሚት ማለት ነው እንጂ ዘርበል ምናምን ወደዛ የምትገፈትረው ነገር የለም። በቃ ከቻልክ የምትችለው ነገር ጥሩ ነገር ታሳየዋለህ። መጥፎን ነገር ደግሞ ይሄ እኮ እንደዚህ ነው ምናምን ብለህ ትነግረዋለህ። የአሁኑ ልጆች እንደዚህ ናቸው። ቀብም
ለምሳሌ አሁን ብነግርህ ልብሴን ሳወልቅ አያይኝ። ሙሽን የማፈርኩ ለምንድን ነው ለመሰላችሁ? አሁን ካለንበት ሁኔታ እኔ ልብስ ሳወልቅ ዙር አይንን ጨፍረን ስለው እሺ ምናምን ብሎ ይዞራል። ልብሴን ከቀየርኩ በኋላ ይጠይቀኛል። ሰውነትን አታሳይ። የመጀመሪያ ጥያቄ ለመሰለህ አሁን ጓደኞቹ ልብሱን ሲቀይር ውጧ ምናምን ይላቸዋል። ከዛ እነሱ ቆመ ውጧ ምናምን ሲል ለምን ኧረ አይቻልም አላህ ይቆጣል ነው የሚላቸው። ልብሱን አንተ ተሳስተህ እንትን የሆነ ወይ በቁምጣ ምናምን ካየበት ያብዳል። ለመሰለህ ጩጮች አሁን ያለን አይኑን አልተገረዘም ማን ነው እሱ አልተገረዘም ለመሰለህ አይደለም። አሁን ካለንበት እኮ ነው ካለን አሁን ትምህርት ቤት ብዙ ነገሮች እየሰማ በተለይ ኤሌመንተሪ ላይ ያሉት ነገር ፋውል ነው። እኔ ያጋጠመኝ በስልክም ያጋጠመኝ ነገር ስላለ የሆነ ሰው ስልክ ላስተካክልለት ፋውል ነገር አይቼ ቀጥታ ለእናቱ ከቻልሽ ግደዩ አልኳት። አባባሌ ገብቷል። በቃ ይሄ ነገር አይሆንም ካሁኑ ማለት ይቆጫል። እኔ ምናምን እያዩ ነው ምን እያዩ ነው በቃ የሚገቡበት ዳገት በጣም ከባድ አንተ እኛ በዛ አሁን በምልህ ልጅ እድሜ ላይ እኔ የጦፈ ኳስ ይጫወትኩ ኢንተርኔት እኮ አለ ግን ኳስ ይጫወትኩ አሁን እንደዛ አይነቱን ነው ልጅ አሁን እናትየው አንተ እንደዛ ስትላት ወይ ልጄ እኮ እንዲያቅም ሳሳይቶት ነው ማለት ጥሩ አይደለም። ጥሩ አጠና ተነሳና ላዩ ላይ መጨረስ ሀቅ ደነገጥ አጠና ነጋዴ ነሽ አይደመታት አይነት ጩጬ መመታት አለበት። ይኸውልህ አሁን ለምሳሌ እኔ ያን ነገር አይቼ እናትየውን ማለት ግዴው ምናምን ስልኮ ገባኝ ትምህርት አስቀሩ አልኳቸው። በቃ ፖርኖግራፊ ጎግል እሱማ ኖርማል ነው። አሁን ማናዘው ላይ ቀርባ በ2 ዓመት አይነ በስንት ዓመት ነው በ3 ዓመት አይነበር አላለችም እንዴ? እየጠባሽ ነው አይኑ ትልልቅ ሰው ድሮ ኢንተርኔት አልነበረም ሰክስ ነው እንጂ ልጅ ግን ነገር ልንገርህ አሁን በጣም ቅር የሚለኝ ነገር ነው። አሁን እንደዚህ ነገር አይቼ ለእናት የነገርኳት በቃ ስልክ አንደኛ ስልክ በቃ ለልጅ ስልክ ገጀራ ነው ለሱ እሱን አስቁኝ። አንደኛ ሁለተኛ ነገር ደግሞ ከእንትን ከትምህርት ቤት እንዳትሄድ ማለት እኔ የተጠቀምኩት ነው። ከጓደኞች ስታርቂው ለትንሽ ጊዜ እኮ ከዛ ምንድነው ማለት በቃ አሁን እየሰራ ያለው ነገር ፋውል ነው እንደዚህ ነገሮች እንደዚህ ነገር ትምህርት ቤት ውስጥ እንደዚህ እንደናም ብለሽ ምከር ማለት አሁን ልጅ ስልክ አይዝም ፐርፌክት ሆኗል። ትምህርት ላይ ስልክ ተቀማ ምናምን አሁን ፊልም ራሱ የሚያዩ ዩቲዩብ ፊት እንትን ላይ ተደርጎለት ቲቪ ላይ ተደርጎለት ዩቲዩብ ላይ ቁጭ ብሎ ያያል እንደ ልጆች ለምሳሌ ይሄን ነገር የለመደው በእርግጠኝነት ሰፈር ላይ ምናምን አይደለም ትምህርት ቤት ግን እናት አባትም ኢንቫይሮንመንት ሲሉ ነው ይባላል። ውሸት ነው እንዴ? ከእናት ከአባትም ነው ይባላል ይሄን ነገር ከእናት ከአባት የሚባል ነው ይባል። ወላሂ ይሄን ነገር ወላሂ ይዋሻል። ምንድን ነው ያለችው ልጅቷ? አጎቴ ነው የሆነ ሰው ያይ ነበር አይደል ያለችው ልጅቷ። ልጅቷ እንዳጠጠናት ይኸውልህ ቤት ውስጥ ከሌለ ቤት ውስጥ ሁሉም ለምሳሌ ጠዋት ማታ የሚገባ ሰው ከሆነ ትምህርት ቤት እኮ በጣም እኔ አሁን ባልቻ ውሎ ላይ ነው ካወላ ከወጣ ባልቻ ተምራል። ባልቻ ስማ ብዙ ፋውሎችን ያዩት ለእኔ አዲስ ነው። ካወላ ወጣ ባልቻ ትምህርት ቤት ድረታ ማለት ብዙ ነገር አዲስ የሆነብኝ ነገሮች አሉ። ለምን እኛ ግቢ የሌለ ነገር ማለት አሁን ለኔ የፈለኩት ምንድነው በቃ ጩጬህን በቃ አንተን መያዝ አለብህ። አሁን እኔ ሰሞኑን ቅር ያላችሁ ሰዎች አሉ አካባቢ ላይ ምን አርገሽ ከቺኮች ጋር ሲጫወት አበዛ ከቺኮች ጋር ካላየህ የሆነ ነገር ታይና ራስህ እኮ መብትህ ነው። ቺኮች ጋር ከሴቶች ጋር ሲጫወት ምን አልኩት ይሄ ልጅ አበዛ ማለት ከቺኮች ጋር ብዬ ማለት ቤት ቁጭ በራሴ ሙሉ ላይ ሳለው ገብቶ የሚናገረው ነገር የቺኮ ነበር። ሴታ ሴት ሆነ። አሁን ለምሳሌ እከሌ እንትና መጣች ምናምን ብሎ የሚናገረው ነገር ሴታ ሴት ሳይሆን ይሄ ስሞታ መጥቶ ወንድ ልጅ አታስበዋል መጥቶ እንዲህ ምናምን ሲል ደበረኝ። ከዛ አቋም ነው ሰው ከሴቶች ጋር ሄደ እንዳትጫወት ለመሰለ ስንት አመቱ ነው? 5 ከሴቶች ጋር እንዳትጫወት ያልኩት ለመሰለ
ለምሳሌ ቲክቶክ ላይ እያየን ነው የሆነ የሴት እንትን ድምጽ ያስከው የተጽኖ የሚባለው ነገር ከልጆች የሆነም አንድ ትራንስጀንደር እኔ እንደዚህ ሲያወራ ሰምቻለሁ። ልጆኜ ከህፃናት ጋር ነበር እንትኔ ከሴቶች ጋር ከህፃናት ጋር ሳይሆን ከሴቶች ጋር ያ ከዛን እነሱም መሆን ፈለኩኝ አለ። ከዛን ሲያድግ እንትን ሆነ ቀየረ ጾታው። ቅር አላቸው የነዛ ማለት ቅር ይላቸው ይገባል። ለምሳሌ ያቺም ልጅ እኮ ያቺም ሴት ከወንድ ጋር ብታበዛ አይደለም ከወንድ ጋርማ ታብሳቸው ግሬድ ማለት ነው። ለትዳር ግን ልል የፈለኩት ከወንድ ጋር ብቻ ሳይሆን ያቺ ሴት ሌላ ሙድ ላይ ጋብታ ብታያት አንተ የልጅን ትርጉሙ ስለምታይ ትናደዳለህ። አሁን ለምሳሌ ጎረቤት ልጅ ሌላ ሙድ ላይ ስታየው እኮ አንተ ሄደህ ባትቀጣው ለቤተሰብ ትናገራለህ። ያ ነው እንጂ በቃ ጩጬ መያዝ አለብህ እንደ እንትን ነው። ብር ሳይኖር አትውለድ ምናምን ይላሉ አንዳንድ ሰው ገንዘብ ከሌለ። አንዳንዱ ደግሞ ፈጣሪ ነው የሚያሳድገው የሆነ ነገር ካለ ውለድ በድሉ ያርጋሉ ይላል። አንተ ብር ኖሮ ነው የወለድከው ወይስ በድሉ ያርጋል ብለህ በማይንዱ ማለት አፉ በይ አፉ በይ ምንም በቃ እንትኑ ማቋሙም አልነበረኝ። ከትዳር እንጀምር እንዴት እንደተጋባችሁ ምናምን እንጀምር ይቻላል። አይደብርም ካረጋው አልፋለሁ ስላለው ያለቃቅስባችሁ ስለሚችል ይብላል። እሺ አንቺ ከደበረሽ ለእኛ ሶፍት አለን። አንቺ የሚደብርሽ ከሆነ አይወራበት ነገር ያሉ ቅድም እኮ ነገር ያሉ ሲጀምርልህ ይሄ ብቸኝነት ምናምን አለች በማለት ከልጅነት ቤተሰብ ከልጅነት ስላጧቸው ያቺ ብቸኝነት ምናምን እንዳለ ሆኖ ግን መርካቶ ላይ ብዙ ነገሮች አሉ ምናምን ነገር ምናምን በቃ ብዙ ነገር አለ። ያ ሙድ ውስጥ ከምትገባ ይሄ ዲኑም አለ መሰብሰቡ የተሻለ መሰብሰቡ የተሻለ እንደሆነ ምናምን ስታስበው እኔ ኒካ ስሬ 1 ዓመት ምናምን ቆይቻለሁ። ኒካ ስሬ 1 ዓመት በቃ ማለት ብቻዬን ማለት ነው። ግን ኒካ ስሬ ምናምን በጣም ኒካ ያሰርኩኝ ተረጋግቻለሁ። ሌላ ሙድ ውስጥ ነበር። ከዛ በኋላ ከኒካ በኋላ ኒካ ወደ ትዳር ዓለም ልገባ ስል በዙሪያዬ ማንም የለም የሚያማክር ስለ ትዳር ምናምን ነው። ስለ ትዳርማ እኔ ኒካውን ያሰብኩት በአንድ ሌሊት ማንንም እንዲዞር ብዬ አማከርኩ ሰው የለም። እሺ ለምንድን ነው ታዲያ አጠገብ ሰው የሌለው? በምን ጉዳይ ነው? ነው አሁን ለምሳሌ እኔ ቤተሰብ በልጅነት ነው እናትም አባት በልጅነት ያጣቸው ጩጬ ሆኜ ማለት በዛ ሰዓት ትልቅ ማለት እድሜ ከፍ እያለ ስትመጣ የሆነ ነገር ትፈልጋለህ። አሁን ለምሳሌ አባቴ ያገባበትን ታይም ምናምን አውቀዋለሁ፣ እናቴም ያገባችበትን ታይም አውቀዋለሁ። የተነገረ አሁን እኔ በዚህ ሰዓት ልጅ ቢኖር እንዴት ነው ምናምን ብዬ ከራሴ ጋር ጭውታል እና ለልጅ ያለኝ አመለካከት ደግሞ ከበፊት ይለያል እና ሰዎች ምናምን ይሄ በጣም ልጅ ከመውለዱ የተነሳ ልጅ የሚከለከል ይመስለኛል ይሉኛል። እና የመጀመሪያ ጊዜ ኒካ ስሬ ምናምን ምሳሌ ወልጄ ሞተብኝ። ከሞተብኝ በኋላ በቃ ተስፋ ቆርጬ ሳይኮ ማለት ነው። ተስፋ ቆርጬ ሌላ ሙድ ስገባ ያኛውም ከዛ ሙድ ውስጥ የወጣሁት ቀስ እያልኩኝ ዲን የምትለው መለኮታዊ ዲን ነገር የምትይው ነገር በቃ ቀስ ብሎ ጎተተኝ ማለት ጠንካራ መሆን እንዳለብኝ። ያ ልጅ የሞተው ከአላህ ጋር ትጣላ ያ ልጅ የሞተው በቃ ሸፋ ነው ብዬ በራሴ ማለት ምክርም ምናምን ሰምቼ መመለስ ጀመርኩ። ከዛ ልክ ይሄ ልጅ ሲሰጠኝ በቃ መጀገን ጀመርኩ። በቃ ማለት እንትን ላይ በላይፍ ላይ በቃ ጎበዝ መሆን እንዳለብኝ እና በቃ ልክ ይሄ ልጅ ከወለድኩኝ በኋላ ብዙ ፈተናዎች ምናምን አይቻለሁ ምናምን። እነዚህ ፈተናዎችን እያሳለፍኩኝ ስመጣ ነው እነዚህ ቲክቶክ ላይ ገብቼ ያው እያልክ ከዲፕሬሽን ትወጣለህ ምናምን። ከዛ ቀስ እያልኩኝ በቃ አሁን እኔ ሰው እመክራለሁ። ምን ብለህ ትመክራለህ? ገንዘብ ሳይዙ ያግቡ የሆነ ነገር ካላቸው። ምንም ሳልይዝ ነበር ያገባሁት አይደል? ግን አልሐምዱሊላህ አላህ እኔን ያሰጠኝ ልጆቼን ግን አያሳጣም። ይሄ አቋም ገብቶሃል? ለምሳሌ 24 ሰዓት ስራ ሰርተህ 24 ሰዓት አፈር ድሜ ብለህ ሰርተህ አንተ ልጆች ጉሮሯቸው ላይ የሆነ ነገር ከተህ አንተ ባትበላ ምንም ይመስል ገብቶሃል አባባሌ? በቃ ማለት ያው ልጅ ሲኖርህ ነው የምታውቀው። ትክክል
በቃ የሆነ ነገር አየር በረገደ ወደ ቤት የምትሮጥ ከሆነ በቃ አሪፍ ምንም ነገር ቢሆን እና በዚህ ነው ማምነው። አሁን የሆነ ሰው አየር ምናምን ይላል አይደለም፣ ወደ ቤት ነው የምሮጥ፣ ሌላ ቦታ የለም። ከፈለኩኝ እኔ የሆነ ስራ ሰርተህ እኮ ኢንጆይ ማድረግ ትችላለህ፣ ወጥተህ መዝናናት ትችላለህ። ያ አትዝናና እኮ አይደለም፣ ግን በቃ መቅደም ያለብን ነገር ማስቀደም አለብን። ያ ነው ትዳር የምለው እኔ። ቀስ ግን ያውን ሳንቲም ምናምን ላልከው ቀስ እያለ የሚመጣ ነገር ነው በእኔ። ለምሳሌ አሁን አለ በአሁኑ ሰዓትም እኮ ምንም ማለት የሆነች 3 ተከራይተው ኖረው አሪፍ ደረጃ የደረሱ ብዙ ቲክቶከሮች ራሱ ቲክቶከር ሆና ትልቅ ደረጃ የደረሱ አይቻቸዋለሁ። በአካል ማቃቸው እንደዚህ ያዩዋቸውም አሉ። ምንድነው ትልቁ መረዳዳት ምናምን ይሄ ማለት እንዴት ነው የሆነ ኃላፊነት አለብኝ ብለህ የምታስብ ከሆነ 100 ብር ጥቅም አላት። ገብቶሃል? እና ይቺ ናት ትልቁ ነገር ትዳር የጠቀመን ይሄ እና ፋይናሊ አጉርሽ ዳግባ እንዴ እስካሁን ራሱ አለማግባት ኧረ ዝም ብዬ እኔ እኮ ቁመት ይዞኝ ነው እንጂ አንድ ፍሬ ልጅ እኮ ነኝ። እኛም በአንድ ፍሬ ልጅ ነው በአንድ ፍሬ ሰፈር ማንም አያምነኝም። ልጄ ይዤ ስሄድ ይላሉ በፌሱ እኔን ስለሚመስል በቃ የብራዘር እዛው ሰፈር ነው እንደ ያለው ነው። እኔ ሌላ ቦታ ነበርኩኝ፣ ከሌላ ቦታ ወደዚህ መጣሁ። አሁን ወደ መርካቶ። ኦኬ ልጆቼም እዛው ነው የሚያድጉት ማለት ነው። አንተ ያደግበት? እዛ የነበርኩበት ቦታ ካራ ነበር። ካራ አሪፍ ሰፈር ልጅ ምናምን ይቻላል። ግን በቃ በሆነ ጉዳይ ወደዚህ መጣሁ። ወደዚህ ከመጣሁ በኋላ ግን ሁለት ነገር ነው ተመችቶኛል፣ አልተመቸኝም። ለእኔ አይደለም ለልጆች። ለምሳሌ ጩጬ በጣም ፐርፌክት መርካቶ ላይ ለነገራችን ላይ የሆነ አንዳንድ ሰፈር ቦታ የማያወሩ ልጆች አሉ። የሆነ ልጅ እንደዚህ አድጓል ግን አያወራም ምናምን የሚሉ እናቶች ምናምን አሉ። እኔ በራሴ ካየሁት አንፃር ያንን ልጅ ወይ መርካቶ አካባቢ ነፍ ልጅ ነው ያለው መተው ሲያጫውቱ ልጆቻቸው ፐርፌክት ይሆናሉ። ይሄ እንትን ላይም ያዩ ይመስለኛል፣ ቲክቶክ ላይ ያዩ እነዚህ ውሎውን ይመስላል ሰው ይባላል። ያየው መሰለኝ ማለት የማውራት እንትን ምናምን ይኖራል። ሚስራቸው አሁን የእኔ ጩጬ የተወሰነ ጊዜ ማለት በራሴ ነው የምልህ። ፐርፌክትም ጭንቅላቱ ፐርፌክትም ቢሆን ብለህ ስታስበው ልጅ የሌለበት ከሆነም ከማን ጋር ያወራል? ግን አሁን ልጆች ያሉበት ቦታ ሆኖ ይሄ ደስ የሚል ነገር አለ፣ የሚደብርም ነገር አለ። መርካቶ ላይ ያው ብዙ ነገሮች አሉ ማለት ማየት የሌለባቸው ነገሮች አሉ። ያው እሱ ለአላህ ተሰጥቶ ሳትወልድ ብላ ይባላል። አንተ ከመውለድ በፊት በደንብ በላ አይ ልልሽ የፈለኩት ስም አሁንም ትበያለሽ ትላለህ። ባውቀው የምትለው ምንድን ነበር? ሳታገባ በፊት ከመውለድ በፊት ይሄን ነገር ቀድሜ ባውቀው የምትለው ነገር ምን ነበር? አሁን ሳትወልድ ብላ እንደሚባለው ያው እሱ ምንድነው በተለይ ስራ ላይ ጠንካራ ያላገጥኩባቸው ነገሮች ከፍት ይመጣል። ያላገጥኩበት የሆነ ነገር መያዝ የቻልክ ያላስኩባቸው ይቆጫል። በስንት ዓመት ነው የገባው ወደ ትዳር የገባው? በጣም ሂሳብ በመስራት አንጣማም። ነገር እድሜው ያገባሁበትና አሁን ያለሁበት ሰው በቃ አሁን በአካል ስወለድን ጀምሮ የነበረ ሰው ይለኛል። ለመሰለ ስወለድ ያየኝ ሰው አልከራከሩም። ትከራከረዋለህ? ትክክል። አሁን እኔ 31 ዓመቴ ነው። 31 ዓመቴ ነው ስል የኔ ታላቅ ደግሞ ብታየው አሁን 31 ዓመት ያሱ ወይ 33 ዓመቴ ነው ቢል አታምነው። እሱ ነው 31 ዓመት የሚመስል። ገብቶሃል አባባሌ? እኔ ግን የገመትኩትኝ ራሱ ነው። እኔም 30 ዓመት ነው የገመትኩትኝ። በቃ ግን እኔ እንደዛ ነው የምለው። እነሱ ግን አይሉኝም እኮ ነው ስወለድ የነበሩ ሰዎች አይሉኝም። ምን ትታንሳለህ ነው ተመርጣለህ ነው የሚሉኝ። ሰፈር ውስጥ ከከሌ በ2 ዓመት ምናምን ታንሳለህ ምናምን ሲሉኝ እኔ ነበርኩኝ ነው የምለው። በቤት ውስጥ ምናምን እንደዛ ይላሉ እናቶች ምናምን። እኔ ጩጬ ነው ብለው ምናምን አሁን ይደብረኛል። አሁን መንገድ ላይ እየሄድኩኝ ጩጬ ሲሉ እናደጋለሁ። ለመሰል ከአሁን በኋላ ቀንድ አታውቅም። ሰፈር ውስጥ እንደዛ ነው። ግን እኔ አሁን ካገባሁ ስንት ዓመት አሁን 2000 ስንት ነው?
2018 አንተ ራሱ አላውቅም 2018 አንቺ 7 ዓመት ምናምን ቢሆንሽ 2011 2010 ነው ያገባሽው ወይ 2012 አብይ እንትን ኮሮና 2012 ኮሮና መች ነው 2012 በቃ የዛ ሰዓት ገብቼ ነበር ወደ ትዳር ወደ መጀመሪያ ኒካ ነበር ከዛ በኋላ ወደ ቤት ገባሁ ተደስቼ ልሙት አይደለም አጉልሳት ላይ ገባሽው አልደነገጥሽም እንዴ ኮሮና ልክ ስታ ተመቸኝ ምን ትበያለህ ካልወጣ እሺ ዝንጅብል እንዴ አይ አይደለም መስራት አለብሽ በደንብ አይደለም ጥያቄ አልገባችሁም ወላሂ ስራ የለም ምናን አየር ምናን ቀዝቅዟል ምናምን ቤት ተዘግቷል ምናምን ሰው ደነገጠ ነው ነበርሽ አየር አሪፍ ሆነልሻ በቃ በዛ ሰዓት እንትን እኮ በነገራችን ላይ አንድ ነገር ልንገርህ አላህ ወላሂ ያኔ በዚህ በቃ በጣም ደስ የሚል በሆነ ጥሩ ነገር ስታስብ ያግዛል አለ ማለት የሆነ ጥሩ ነገር ስታስብ ለምሳሌ የሆነ አግብቼ ምናምን ልጅ ወልጄ ምናምን ስትል አንተ ከውስጥ አይደል ያወጣው ወላሂ አላህ ያግዛል እኔ ይሄን ነገር ነው ያየሁት ያው እርግጠኛ ነኝ ያለም ሰው ያዋል ለምሳሌ ወደ ትዳር ሊመጣ ጫፍ የደረሰው ያዋል የሆነ ነገር ሲሞክር ይሳካለታል እኔ በሰዓቱ አልሐምዱሊላህ አሪፍ ነበር ይሄ በቃ እንጂ አንዳንድ ልጅ ምናምን ሲሞት ምናምን ያ ነገሮች ውስጥ የተረበሸ ምናምን ጠንካራ እኮ መሆን ይችል ነበር በሰዓቱ ግን የልጅ ሙሐባ ነበር በጣም ነበር በቃ ልጅ ወዶ ምናምን ነገር የሌላ ሰው ልጅ ምናምን ሳይ ደስ የሚለኝ ከልጅነት ነው እና እንደዚህ አይነት ነገሮችም ስላሉ አልሐምዱሊላህ በሰዓቱ የነበረው ነገር ደስ ይል ነበር ግን ከኮሮና በኋላ እየመጣ እንትንም አለ ለምሳሌ የነበርኩበት ቦታ ወደ ካራ ሲሆን ስራዬ መርካቶ በጣም እንትና ትራንስፖርት አዛም መውጫ ነው ከመርካቶ ተነስቼ ካራ ለመሄድ የምሬ ነው በጣም ተራራ ተራራ የኛ ግን ለትራንስፖርት ይመቻል ክፍት ነው እንጂ ግን አለ አይደል እንደ ከሰበታ አለ አይደል እንትን መርካቶ ከሰበታ መርካቶ ካራ ይኸውልህ ለምሳሌ አሁን አንተ ረጲ ምናምን አጃምባ ኮንዶሚኒየም ማለት ኦኬ አሪፍ እኮ ነው ለኑሮ ምናምን እኔ ተመችቶኛል ግን እኔ አንተ መርካቶ ቀጥረህ መገኘት አልችልም መውጣት ያለብኝ ወይ ሱቅ ይሰግደ ምናምን ካልሆነ ወይ ደግሞ ሱቅ ተነስተ ያስባል ደግሞ ለወለ ሽቀላ ያው ስንፍና ነው መጎበዝ ይችላል የተወሰነ ጊዜ ትጎብዛለህ ግን ያው መርካቶ ላይ ትንሽ አየር ደግሞ ምናምን ከሌለ በመነሳት የሚደብራል ምናምን እና የሆነ ሰዓት ላይ ስራ እየቀሰቀሰ ምናምን የመጣ ሰዓት ደስ የሚል ነገር አታይ እና የሆነ ሰዓት ላይ በቃ ወደ እንትን የመጣሁት ወደ መርካቶ የመጣሁት እዚህ በቃ ሁሉ ነገር እዚህ ይሻለኛል ሁሉ ነገር ለመሰለ ለሁሉም ነገር ቅርብ ነህ ሰው ሊያገኝህም ከፈለ አሁን እኔ የሆነ ሰው ቲክቶክ ላይ ምናምን እና መርካቶ ነው የምለው ለመሰለ መርካቶ እኔ ሌላ ቦታ ሄጄ እኮ ማግኘት ይችላል መርካቶ ላይ ግን ለዛ ሰው የሆነ ነገርም ላሳየው ይችላል አኗኗርም ሊሆን ይችላል አኗኗሩንም ስለምታውቀው ሪዝቁ የሚያውቀው አላህ ስለሆነ እዛ ጋር መጥቶ ምናምን ታሳየዋለህ ምናምን የሆነ ሽቀላ ሊጀምር ይችላል ፕላስ ደግሞ ከማየት ራሱ ኮንተንት ይመጣል ትክክል ለኮንቴንት ደግሞ መርካቶ በጣም ብዙ ነገር ነው በጣም ወላሂ ቪዲዮ ለመስራት እኛ ሰፈር ወላሂ ነው ማካበድ አይደለም ይያቸው የመጣው ሰው አረ በለው ነው ለምሳሌ ይሄ በቃ በፊት ፒያሳ አለች ፒያሳ ያልፈረሰችው ፒያሳ ውስጥ ለውስጥ የነበረው ያችን ገጽተኛ ያሰፈራል አሁን ሲክሳይ ምናምን እኮ የሚሰሩት የነበረው አንዳንዴ ሊፈርስ ነው የሚባለው እውነት ነው የማይፈርስ ቦታ የለም መፍረስ አላስቀየሰኝም አሁን እሺ አላስቀየሰኝ ታውቂያለሽ እሺ ምን አልሽኝ ሰላም አይ ሲስም ያው ሰፈሩ ነበር አውቶስተራ ከዛ ነው ኦሬዲ ይሰራ ነበር ተገናኛላችሁ ሰርተናል እኮ ከሲሳይ አላየሁም አሪፍ ከሂዊ ጋር ይቻለው ካልከኝ ካሁን ካልከኝ ልጅ ጋር ይቻለው ሂዊ ማለት ድምጿም ቀረ እሷ መጣ አሜዚንግ ነው እሷን አይቻለሁ እሷ ዳንስ መጣ በደንብ ቾምቤ ነው የት ነው ሐረር ነው የት ይሄዳ የሐረር ልጅ ናት እሺ ዱባይ ላይ ምንድን ነው ዱባይ ምን ተፈጥሮ ነው ምን አነሳሳ ለመሄድ እሺ ዱባይ የዱባይ ማስቃል ማለት የዱባይ ታሪክ እዛም ያሉትን ስለሚዝናኑ ዱባይ መቼ ነው የሄድሽው
ያው ብዙም አልቆየም። ካገባ በኋላ ነው ካገባ በፊት ነው በኋላ እኔ ጠፋብኝ። አንተ አይደለም አረዝበል ወላሂ ለመሰ ብዙ ታሪክ ስላለ እኮ ነው። በቃ የሆነ የኔ ላይፍ በጣም ለራሴ አሁን ሳስበው በቃ ያስቀኛል። የነበርኳቸው ቦታዎች ያስቁኛል። ለምሳሌ ዱባይ አሁን እህቶቻችን ምናምን በፊት ውጭ ምናምን ሲሄዱ ከፎቅ ላይ ወረወራሉ ምናምን ይባላል። እሷ ነገር እኔ አረብ ሀገር መንፈራ ነበር። ውሸት ነው አሉ። እኔ ብዙ ሰው ጠየቅኩኝ። እሱ እኔ ወሎ አለም አላውቅም ማለት ነው አረብ ሀገር ሄጄ ስላየሁትም በአይኔ ያየሁት ነገር የለም። ግን ዱባይ ላይ ምን አየሁ መሰለህ? ዱባይ ሲሄድ ለትንሽ ጊዜ ብዬ ነበር። እዛ ሄጄ ብዙ ነገሮችን ያየሁት። ለምሳሌ አሁን አየር አለ፣ ስራ ትሰራለህ ምናምን ነገር ማለት አጋጣሚ ነው የሄድኩት። በነሻጣ የምትሄደው ነገር አለ፣ ብድግ ብለህ ምናምን የምትሄደው እንደዛ ነው የሄድኩት። እዛ ከሄድኩ በኋላ ብዙ ነገሮችን ያየሁት። ካየሁት አንጻር አሁን ሴቶቻችን ምናምን በጣም የሚለፉት ምናምን ይሰራሉ ምናምን ለቤተሰብ ምናምን በቃ ሳቢ ምናምን ሲልኩ ያለው ነገር ማለት ልፋቱ ምናምን ወጥተህ ስደት ላይ ያለው ሰው ያውቀዋል። ስደት ላይ ወጥተህ ምናምን ልፋት አለው ምናምን ነገር ግን ከወንዱ ይልቅ ሴቱ በጣም ያሳዝናሉ። ለምሳሌ አሁን እኔ ከነበርኩበት ቦታ ሴቶች ይሰራሉ ምናምን ለቤተሰብ ይልካሉ፣ እነሱ አይለወጡ። ያየሁትን ነው። ለምሳሌ ከዚህ ተነስቶ ደግሞ እዛ ሄደው የሚንገላተዋሉ። ገብተዋል አየሩ ሳይገባቸው ሄደው ነው። እኔም ትንሽ ቀምሻለሁ። ለምሳሌ ዱባይን ስትሄድ እንደ ሀገር አይደለም ማለት እንደ ሀገር አይሆንልህ። ለምሳሌ የሆነ ነገር አሁን አንተ የሆነ ዶር መፈለጊያ ውስጥ የሆነ ሶስት ጠቅ ያሳያል። እዛ የለም። ሁሉም ነፍስያ ላይ ነው። ሁሉም ስራ ላይ ነው። ሁሉም ስራ ላይ ነው። በሰዓቱ እኔ የሄድኩበት ሰዓት በቃ እንዴት ነው ውጭ ላይ ወጥተህ የቆመ ሰው አታይም። ሁሉም ስራ ላይ ነው። እንዴት ነው አሁን መርካቶ ሁሉ ዱባይም እንደዛ ነው። ለምሳሌ እኔ የነበርኩበት መርካቶ ኤሪያ የሚባል ለምሳሌ ዱባይ ሆኖ መርካቶ የሚባል ኤሪያ ነው። እንደ መርካቶ ነው። ናይፍ ይባላል። ወደ ፍሪጅ መረር ምናምን የሚባል አካባቢ አለ። በጣም በቃ ኃይለኛ ዴንጀር ሰፈር። እዛ አካባቢ በማሳልፍበት ጊዜ አንቺ እዛም በቃ ጸብጸቡ ማለት በነገራችን ላይ ሄጄ እዛ ቦታ ሳየው ደስ ነው ያለኝ። ለምን ታውቃለህ? እየሄድኩኝ ሌላ ቦታ ስሄድና እዛ ስሄድ አንድ አይደለም። እዛ ሰለሞን ምናምን የሚል ድምፅ እሰማለሁ። ኦኬ አማርኛ አለ ይወራል። እንደዚህ በቃ እንዴት ነው ይሄ አሁን ሰፈር ላይ ምናምን የምሰማው ድምፅ አለ። በቃ ደስ ይላል ሰፈሩ ምናምን ስቀለ የሚሸቅል ሰው ምናምን አለ። ግን የሆነ ሰዓት ላይ እየሰራው በመሀል ያው አንዳንድ የቤተሰብ ነገሮች አሉ። ታናሽ ወንድሜ ምናምን በቃ ከሀገር ምናምን በሊቢያ ምናምን የሄዱት ነገር አለ። ያ ነገሮች ምናምን መጡብኝ። ሌላ እኔ እንትን አይችልም። ለምሳሌ አጠገቤ ያለ ሰው የሆነ ነገር ሲደርስበት አልችልም። ለምሳሌ አብረህ ያሳለፍከው የሚሆን የሆነ አብረህ አንድ ቤት ያሳለፍከው ሰው የሆነ ነገር ሲደርስበት አችልም። አወሊ አብሮክ የገባው ነው። ጩጮው ተነስቶ አሁን በሊቢያ ነው ጩጮች ፋይሬጆች አስቸጋሪ አያማክሩ ብድግ ብለው የሚወጡት እና አሁን ታናሼ ቤት ውስጥ ይመካከር ነበር። እኔ ዱባይ ከመውጣቴ በፊት ቤት ውስጥ ይመካከራል እንዴት እንደሚወጡ። ሊቢያ የሚሄድ ሰው ግን በነገራችን ተነስቶ አይደለም የሚሄደው፣ አጥንተው ነው። ከዚህ ከአዲስ አበባ ተነስተው ሱዳን ገብተው ምናምን ሊቢያ ድረስ እስኪሄዱ አጥንቶ የመጀመሪያ ጊዜ ያስኩት እና መተውት። የመጀመሪያ ጊዜ ጓደኛው ምናምን አለ መተውት። እንደዚህ አይነት ነገር አላማ ይሄ ሊቢያ ይሄዳሉ ምናምን ለምን በሱ እድሜ ያሉት ወጥተዋል። የት ናቸው? ሊቢያ ናቸው። ከዛን ደግሞ 10 ሰው ቢሄድ አንዱ ተሳክቶለት ከገባ 9 ቢሞቱ የነዛ መሞት አይደለም የሚታያቸው፣ ያኛው የገባውን ሰው ነው የሚያዩት። እኛ ሰፈርም የነበሩ ልጆች እንደዛ ስለሆነ አንድ ልጅ ነው ያነሳሳው እንዳለ ማለት ይቻላል። በቃ መሄድ ጀመሩ ዝም ብለው ድግብለው። በዛ ላይ እድሜያቸው ጩጬ ነው። አሁን እኔ ወንድም የወጣበትን እድሜ ብነግራችሁ አታምኑ። 13 ዓመት አራዘማ ባሳያችሁ ፎቶ የሄደበትን ፎቶ ማሳያችሁ። አሁን ውጪ ነው አይደል ያልከኝ? አሁን በዛው ሰምሮለት ነው። አሁን አልሐምዱሊላህ በዛው በሊቢያ ሰምሮለት ግን መሰለህ ስቃለሁ ወላሂ ነው። አሁን እኔ እናቶች ምናምን ያስፈስሉኛል ወላሂ። አሁን ሰፈር ላይ እናቶች
ወላሂ የሆነ ነገር ኖሯቸው ልጃቸው በሊቢያ በሚሄድ ችግር የለውም አውጥቶ ይዘረግፋሉ። ይሄ ማለት ልጅ ናት። ያ ምንም ነገር እንደሌለ አየር እንደሌለ እያወቁ ወጥቶ ምናምን እንዲህ ምናምን ተጠይቁ ምናምን ሲሄድ ያሳዝናል። ያለውን እዚህ ያለውን የሚያሳዝን ችግር የለውም። ይሄም እኮ ከፍቶት ነው ሄዱ። እዚህ ያለውም ደብሮት የሆነ ነገር ግን እንዴ የሆነ ነገር አይተህ መሄድ አለብህ። የሆነ ነገር አይተህ ትሄዳለህ። አይጨክንብህም። ቤተሰብ ይሰጣል። ቢኖር እኮ ችግር የለም። ኖሩ አሁን ቤት ሽጣው ምናምን ነው። ኧረ ቤት የምትሸጠውም ሳይኖር ተለምኖ ምንም ሳይኖር በሊቢያ ከሚሞክሩት አንደኛው ነው የነበረው። መርካቶ ላይ ሆነ ከኔ ጋር አሁን ቁጭ ብሎ እንዴ ተመካከሩት ገብተዋል። እንግሊዝ ናቸው። ግን እንዴት ነው አረ አሁን ባለው አየር ተነስተህ ሄደህ እዚህ ቁጭ ብላ እናት ልጄ የሆነ ቦታ ነው ምናምን ብላ ሞተ ሲባል ይደብራል። ቁጭ ማለትም ብቻ ሳይሆን በየቤተ ክርስቲያኑ በየመንገዱ ተለምኖ ከዛ እንደ የልጃቸውም ህይወት ሳይተርፍ በጣም ከባድ ነው። የሆነ ነገር ቢያንስ አሎ ብሎ ድምፅ ሰምቶ እኮ በዛው አሁን እኔ የኔ ወንድም ለረጅም ጊዜ ድምፁን አልሰማሁም። በቃ እንደውም ብታምባተም በተኝቼ በህልሜ ምናምን ህልም ራስ አመፈታው አይደለም በህልሜ የሆነ ነገር አየሁ ፈታሁት ሞቷል ብዬ ነው። ገብቶሃል? የሚያሳየህ ነገር ከባድ ነው። እና አሁን በሊቢያ የሚሄዱ ልጆች እዚህ ጋር ከፍቷቸው ነው የሚሄዱት። በቃ የሆነ ነገር አልሆን ስላላቸው ነው የወጡት። ግን የሆነ ነገር ማመቻቸት አለባቸው። ሀታ ለምሳሌ ግማሹን አመቻችተው ቢሄዱ ግማሹን ነገር ተደርጎ ሊታለፍ ይችላል። እዚህ ያሉት እናቶች ስቃይ እኔ ወንድሜ ነው ስጋዬ ነው። እናቴ ብትኖር ምን አይነት ስሜት የሚሰማት ገብቶሃል? እና በቃ ፍኩቻ ነበር፣ ጸብ ነበር መካከላችን። አንተን ይላክ አንተ ጸብ ነበር። ከዛ በኋላ እሱ 13 ዓመት ነው ሰፈር እንዳለ መርካቶ ላይ እንዳለ የሚወደድ ልጅ ነው። ተነስቶ ሄደ ሲባል ራሱ ያላመኑ አሉ። አረ አይሄድም ምናምን። እኔ በነገራችን ላይ ሸውዶኝ ነው ወደ ሊቢያ ሄደው ሸውዶኝ ነው ሰው ጋር ጓደኛዬ ጋር ላድር ብሎኝ ነው። እኔ ዱባይ ልወጣ ማለት ዱባይ የተመካከረናል። እኔ ዱባይ ልሰራ ነው አልኩት። እኔ አየር ላይ የሆነ ቃል ካለው አንተ እዚህ መርከብ ጣጣ ታደርገዋለህ። ከዛ በኋላ እኔ እናንተ ፏ እንላለን። በሁለታችን ነው ቤት ውስጥ ያለው። ከዛ በኋላ በመካከል እሱ እዛ ሸውዶኝ ሄዶ እኔ ዱባይ ላይ ፌንተን የበላሁት ዱባይ ላይ እንደዚህ እንደኛ ሀገር አይነዳም መኪና፣ በጣም ስፒድ አለው። ራሴን ማለት በዛ መኪና ውስጥ ልገባ ድረስ ማለት ስትቼ ማለት የሚሰማው ነገር የሚገረፍበት ቲቪ ታያለህ፣ ቁጭ ብለህ ባህር ምናምን ሲሰምጥ ሞተ ትላለህ ምናምን። ከዚያ የሆነ ሰዓት ላይ በቃ እየሰራው ማለት የሆነ ስራ እየሰራ ኮሽ ይልባል እንደ የሆነ አላለጅ ሄጣ እንደያዘ ሰው በቃ የወራ ይሰማል ትለዋለህ። ሰው ማስጨነቅ እዛ ሰው ማስጨነቅ አብረን አፈታ እየተጫወቱ ይቀየርብሃሉ። ከዛ አውዝ ቢላ እስከምትል ግን ሰው ተረድቶኛል። በመሀል የነበረ ሰው ስልኬ ላይ ፎቶ ምናምን ስላለ ተረድቶኛል። ግን የገባበት አጋጣሚ የሚገርም ነው። ብራዘር የገባበት አጋጣሚ ከደላሏ ስልክ ተቀብሎ ስልክ ሞባይል የደላሏን ስልክ ጩጬ አይደል ከሁሉም ጩጬ እሱ ስለሆነ ስልክ ትሰጠዋለች። እና ስልክ ሴት ነች ደላላ ስልክ የነካካ ምን ያይላል ፋሚሊ ያይላል። እዛ ላይ ፋሚሊ የቤተሰብ ሲያይል አንድ ልጁን ያየዋል። እዛ ላይ ከፋሚሊ አንዱን ሲያየው እንትን ነው ፋሚሊ ነው። በተደጋጋሚ ፎቶ ሲያይ እና ልጁን ያውቀዋል። መርካቶ ኤሪያ ጩጬው ማለት ነው። ከዛ ለታላቅ የምን ብሎ ይልክለታል። ይሄ ወንድሟ ነው፣ እሱን አግተዋል፣ እሱን ካልያዝከው እኛ እናልፍም ማለት። አሁን ፊልም ነው የሚመስላችሁ ግን ስነግራችሁ ደላላ እዛ ሆና በጣም ብዙ ሰው ታዘዋውራለች። ከዛ ይሄ ከሁሉም ጩጬ ነው። ስልክ ስትሰጠው የእሷን ጋለሪ ነው የሚያየው። በቃ አሁን አንቺ ሰጠሽ ማለት እና እያየ ይሄ ልጅ ያየውና ፋሚሊ ቤት ፎርዋርድ አድርጎ ለብራዘር ይልክለትና ይሄ ልጅ ከያዝከው ብራችንም ይመለሳል፣ እኛም ወደ ጣሊያን እናልፋለን። የእሷ ወንድም እዚህ ነው ያለው። እዚህ ነው ያለው። ኦኬ እናልፋለን ምናምን ሲል እኔ የት ነኝ? ዱባይ ነኝ። ለማን የተላከው? ለብራዘር። ብራዘር ምን አደረገ? ለፍቶ እነዚህ አሁን የተያዙት ፋሚሊ ያለ አይደለ? እነሱን ሰበሰበና
ይሄ ወንድሟ ነው እንፈልገው ካገኘነው ሰላም እንሆናለን እነዚህ ልጆችም ያልፋሉ ምናምን ሲል ብራዘር በተፈጥሮ ቅድም ነገር ያለ ኃይለኛ ነው አሁን ትንሽ ተረጋግቶ ምናምን እንጂ ኃይለኛ ነው በቃ ማለት ከረዩ ላይ ይታወቃል ሷሊ ሲባል ይታወቃል ከዛ ምንድነው የተደረገው ይሄ ልጅ ተፈልጎ ተያዘ የደላለው ወንድም አሁን ከረዩ ስለከረዩ አሁን ላመጣለን ከረዩ ገባ ከዛ በቃ ታገተ ማለት ግን ሰላማዊ ምንድነው መታገት ሰላም ድርድር ማለት ነው ምንድነው የቁም እስር ቤት እንደሚባለው ማለት ነው ለምሳሌ ብራዘር ሸጉዶች ይዞት መጣ ብራዘር ግሬሱ አሪፍ ነው ማለት ነው ይዞት መጣ ከዛ አስገባው ቤት ገባ በቃ ግን መጀመሪያ አጫውተውታል ጣጣጣጣ አረጉትና ምንድነው ሲባል ወንድማችን እንዲህ ነው እሱ የሚያውቀው ጉዳይ የለም እህቴ ከዳማ ናት ነው ያለው ከዳማ ያው እዛ ለስራ ነው ሄደችው ሰው ቤት ማለት ነው ግን እሷ ሰው ቤት አይደለችም ደላላ ናት ገብቷል ከዛ በኋላ ምንድነው እሱ ተያዘ እሱን አንዴ ሁለት ሲያጫውቱት ግራ ገባው እንዴት ነው አሁን ዝም ቢይዝ ምንድነው ሲል እንዲህ ነው ናምሮ ከነ ማስረጃው ሲያሳየው እኛ የምናውቀው እዛ እንደምትሰራ ማለት ሀዲም ማለት እዛ ከዳማ እንደሆነሽ የምናውቀው እንጂ እንደዚህ እንደምትሰራ በቃ ዝም በላለውና ድርድር ተያያዙ በሰላማዊ መንገድ ይበላል ይጠጣል ልጁ ማለት ሁሉ ነገር በቃ የሚፈልገው ነገር እዛ ገፋ እያለ ይደረግለታል ግን ልጁ ምንድነው ያራዳልሽ ተሰማው ለምሳሌ እንዴት ነው አንተ ወንድምህ ተይዞ እንዴት አይሆን እንደውም ያው ሰፈሩ ላይ ገብታ አለመቆራረጥ ገብቷል ልጆች እዛ ተይዘዋል አሁን እኮ ይሄን ነገር ያደረገው በጩጨው በየጊዜው ብር ይጠየቃል ለምሳሌ ብራዘር ሄዶ ማል ላይ ተያዙት ማል ላይ ያዟቸው ሽፍቶች ናቸው ይባላል አይደለም የራሳቸው ሰው ያቺ ደላላ ራሷ ትልካቸውና ገንዘብ ማስገኛ ነው በቃ ነው ያስፈታቸዋለሁ ምናምን ሙድ የለም ያን ሙድ ነው የሚጠቀሙት ከዛ በቃ እሱን አገቱት አይደለ እሱ ከታገተ በኋላ ተነጋገሩ ያው እነሱ ግዴታ መግባት አለባቸው ተባለ የተወሰነ ብር ተመለሰ እነሱ ወደ ጣሊያን ገቡ ማለት ነው እሱ በሰላም ላይ በ13 አመቱ ጣሊያን ገባ ለምን አይ ከዚህ 13 አመት ሱዳን አለ ኦኬ 3 አመት 4 አመት ሆነ ተቀምጠው ነው የሚደርሱ ቢያንስ አመት ከምናምን እንትን ተቀምጠው ምንድነው በ15 አመቱ እንደማለት በቃ ብቻ ብታየው ማለት ነው ለባህር በባህር አይደለም ለሻወር ግባ የምትለው ልጅ አለ በጣም በቃ ጩጬ ነው ፌሱ ምናምን ብታየው ነው ጩጬ ነው ያው እንዴት ነው ሰፈር ላይ ጩጬ ያደገ ምናምን የምትለው እና ያ ነገር ካለፉ በኋላ እኔ ከዛ በኋላ ነው ትንሽ ሰላም ነው ታለፉ ሲባል ወደ ኋላ መመለስ አልቻልኩም ለምን አሪፍ ሲስተም ላይ ገብቼ ነበር እየሰራው ነው ስራ ግን ስራ ቦታ በጠብጣለሁ ዱባይ ላይ ማለት ነው እየሰራው ነው ግን በጠብጣለሁ ከዛ በኋላ ሰው አንዳንድ ሲረዳኛል አንዳንድ ሰው ደግሞ ሁሉም በራሱ ሙድ ስለሆነ አይረዳ ለምን እንደዚህ አንስታት አትፈርጥም አይረዳ ገብቷል እና ምን ተፈጠረ በቃ እንትን አለፈ ከዛ እኔ ያን ነገር መቋቋም አልቻልኩም እንደገና አደስኩኝና ዱባይ ስኪሽ የሚባል ኦማን ተወጣና እንደገና ትገባለህ ከዱባይ ማለት ነው ቪዛው ለማሳደስ ወጣውና እንደገና ገባው ከዛ የሆነ ነገር ሞከርኩኝ ወደ ሪትሙ ልመጣ አልቻልኩም ለምን የመጀመሪያ ከሄደ ፍሬም በጥሼ ነው የገባሁት ወደ ዱባይ ተመችቶኛል ሁሉም ቦታ ይወል ዱባይ ላይ ያልኩበት ቦታ በቃ ማለት ከተማ አለች 7 ማን ከተማ አለ ራሳል ከማ የሚባል ከተማ ብቻ አልኩት ሌሎችን አዳርሻለሁ ማለት ሁሉም ቦታ መዞር ለአየር አሪፍ ነው ገብቷል አሁን አዲስ አበባ እስኪ ሁሉም ቦታ ብታቅ ሁሉም ቦታ ካወቀ ሰው ሌላም ስራ አሪፍ ነው ከዛ በቃ የሆነ ሳለ በቃ ወደ ሪትሙ ልመጣ አልቻልኩም ምናምን ከዛ ወደ አዲስ አበባ ተመለስኩ አዲስ አበባ መጥቼ እንደ አዲስ ነው ላይፍ ነው ጀመርኩት እንደ አዲስ ትዳራውን ከዛ በኋላ ነው ያስከው ነው አሁን መጣልኝ እኮ ልክ ከዛ ስመጣ ነው ያገባሁት ስመጣ ብቻ እሱ የለም ቤት ውስጥ የለም አሪፍ ታይሚንግ ነው የጠበቀው የምን ታይሚንግ ብቸኛውን እኮ አሪፍ ነው አሪፍ አሁን ወንድም እያለ ምናምን ትዳር ቢሆን ወንድም እያለ ባገባ ማለት ነው
ትልቅ ቦታ ነበር የምደርሰው። ኧረ ልክ አይመጣም ለምሳሌ አይደለም እኔ የራሴ የሆነ እንትን ስላለኝ ለምሳሌ ወላሂ አጠገብ ጋር ሰው ከሌለ ከባድ ወላሂ ነው። ያው ልጁ አጠገብ ስለ ለምሳሌ አብሽር ለምን ይሆናል ለምሳሌ የሆነ ስራ ሰርታ አልተሳካልህም አብሽር የሚል ሰው ከሌለ እሱ ልክ ነህ ከባድ ነው። አሁን ወንድሜ ነው የሆነ ስራ ሰርቼ ምናምን መጥቼ ካልተሳካላት ኧረ ነገም ሌላ ቀን አብሽር የሚለኝ ሰው በሰዓቱ ቢኖር እኔ አሁን ለምሳሌ እና ጓደኞቼ ቤት ሲሄድ ጓደኞቼ እናቶች ለልጆቻቸው አብሽር ሲል በጣም ነበር የሚሰማው። ለምን እኔ እናቴ ብትኖርና የሆነ አብሽር ብትለኝ ኧረ በረጋግድልኛል ዱዓም አለች። እኔ አሁን እናቶች ጋር ምናምን ሲሄድ ዱዓ ምናምን ሳስደርግ እንደ እናት ነው የምጠይቀው። ልል የፈለኩት ምንድን ከዛ ከመጣሁ በኋላ ብቻዬን ነው ቤት ውስጥ የተቀመጥኩት። ሪሌሽንሺፕ አልነበረም? ቀጥታ ነው ወደ ትዳር የገባችሁት? አይ ምን ሪሌሽንሺፕ እኔ በነገር በጣም ማለት መርካቶ ላይ ነው። ለዛ እኮ ሜቢ አሁን ፍቅረኛሞች ከነበራችሁ ትዳርም ባይኖር አይዞህ ፍቅረኛ ምናምን ምትያረው እጄ በጣም አስቸጋሪ ነበር። እጄ ስልሽ ቴክስት ምናምን በጣም እንትን ነበር። ፌስቡክ በጣም በምጠቀምና ልጅቷ እኔን የማገባሽ ብዬ አንዴ ጽፌያለሁ። አገባሻለሁ እኔ ያው እሷን ስጽፍላት አገባሻለሁ እኔ ነው የማገባሽ ብዬ በሆነ አጋጣሚ በአካል አገኘኋት። አንደኛው እኔን የማገባሽ ብለህ የምታወራው ምናምን ነገር አለ። ሁለተኛው ነገር ደግሞ በአካል አገኘኋት እያሳመንኩ ነው ማለት ነው። ተገናኘን፣ አወራን፣ ሄደች። ቃል ስጋ ለበሰ ማለት ነው። ፋዘር ቤት ገብተሽ ያለው እሺ ቃል ስጋ ከዛ በኋላ ማለት ግንኙነት ምናምን አልነበረ። እኔ በሰዓቱ ይኸውልሽ ስመጣ ይሄ የመገናኘት ምናምን ውስጥ አእምሮ ውስጥ አይደለም የነበረው። ይሄ በብቸኝነት ውስጥ ያለ ነገሮች አሉ አይደለ? እነዛ እንዴት ነው በቃ መወጣት ያለብኝ። ጓደኛ ቤት ውስጥ ጓደኛ ነፍን ያለኝ ግን ጓደኛ ቢያንስ ውጭያዊ ነገሮች ምናምን ነገር ነው ሊረዳ የሚችለው እንጂ ውስጥ ውስጥ ያለውን አያውቁም። ብትነግሩ ራሱ ሰምቶህ ላሻም ሊልህ ይችላል። የተረዳህ ደግሞ በተረዳህ መንገድ ሊሄድ ይችላል እንጂ በጣም ከባድ ነው። ከዚህ የሆነ ሰዓት ላይ እኔ በአንድ ብቻዬን ከባድ ነው። በብቸኝነት የምታሳልፈው ነገሮች ከባድ ነው። ከዛ ምን አሰብክ መሰለህ ትዳር ላይ ብሆን እንደዚህ አይነት ቦታዎች አልገኝም። ትዳር ላይ ብሆን እንደዚህ ነገሮችንም አላሰብም። እንደዚህ ወይ ደግሞ ኒካ ማሰረኝ ብረጋጋ ምናምን የምትለው ነገር አለ። በጣም አስቸጋሪ ልጅ ነበር። በጣም ጋር እርገጠው እና ሁሉም ነገር ወደ ጦር ግንባር ነው በቃ አስቸጋሪ ማለት አስቸጋሪ ስል በጣም ኃይለኛ ምናምን እኮ አለ። በቃ የሆነ ቦታ እዚህ ጋር ስትለኝ ዘጋማለሁ ምናምን። ከዛ ልክ ኒካ ምናምን አስቤ ኒካው ምናምን ካሰርኩኝ በኋላ እንዴት ነው ኒካ አስደራለሁ ሙድ ገብተህ ቀስ እያልክ ወደ አሪፍ ሙድ መጣ። ይሄ ዱባይ ላይ ቢሆን አልኩኝ ሙሉ ዱባይ መገዛት ይመስለኝ ነበር። ማለት የተነሳሁት አነሰ ኒካ ካሰርኩ በኋላ ጥሩ የሥራ ባህል ምናምን አዳበርሽ ተነሳሳ ምናምን ነገር ምናምን። ከዛ በጣም ይሄ ስለ ኒካ ሳስብ ሰው ኒካ ምናምን ስትለው በሰዓቱ ማገኛቸው ሰው በቃ አሁን ሰው ሆንክ ነው የሚሉ። ለምን የአባቴ ጓደኞች ምናምን አሉ ኒካ ሳላሰበ ሲባል ሙድ እያዘ ነው ምናምን የተባለ። ለምን አይምሯቸው አገባ ራሱ ሲባል እስከ ዛሬ ድረስ ያላምኑ አሉ። ልጅ ይዛ አንጠልጥለ ራሱ እኮ ልጅ ስትል ያላምናል። ለምን በባህሪ ደረጃ ማለት ነው። ከዛ ያን ነገር አሳልፌ ምናምን ልክ ትዳር ላይ ገባው። ከትዳር ላይ ከገባው በኋላ 10 ሰዓት ነው ወደ ቤት ከመርካቶ ማለት ነው። ለምን መሰለህ በቃ የብቸኝነት ምናምን ስሜት ነው ወጥቷል። ከዛ አሁን 2 ነው የምትሆነው። ከዛ 3 ሊሆን ነው 4 ሊሆን የምትኖርለት ነገር የምትጓጓለት ኃላፊነት የሚባል ነገር መጣ። ግን ምንድነው አንዳንድ ነገሮች በመሀል ብዙ ነገሮች አሉ ይፈጠራል። እነዛን ነገሮች ደግሞ እኔ ሸወርኩት ነገሮች አሉ። በትዳር ላይ ስታገባ እኔ አሁን በራሴ ነው ስታገባ ይሄ አባባል አለ ሙሉ ሴት ልጅ ስታገባ በከነ ፋሚሊዋ ነው ምናምን የሚባለው የምታገባው ቤተሰቧን ነው ሙሉ ቤተሰብ። እሱን እኔ አልቀበለው ነበር።
ሴት ልጅ ከነ ቤተሰብ ነው ምናምን አልቀበለው ነው ከነ ቤተሰብ ነው ምናምን የሚባለው ነገር አላምንበትም ነበር። አሁን ግን አምንበታለሁ። በመጀመሪያ ወደ ትዳር ስገባ ምናምን ሳይለንት ሆኜ ምናምን የሆነ ሰዓት እሺ የምትይው ነገር አለ ለሁሉ እሺ ምናምን የምትይው ነገር አለ። ያ ነገር ዋጋ አስከፍልሻል። ካገባሽ ማለት ቆፍጠን ነው ማለት አለብሽ። ገባ? አሁን ግን ለምሳሌ ትዳር ያስካረለ አማቾች ጋር ቆፍጠን ነው ማለት ያለብኝ። ያን እኔ ስህተት ነው ለኔ። በሰዓቱ አግብቼ በጣም መገናኘት የለብኝም። ብዙ መራቅም የለብኝም። ከቻለ እኔ ተገድጄ ነው እንጂ እዛ ጋር አስገድጄ አልሄድኩም። ቦታው ላይ ተገድጄ ለምሳሌ እኔ እዛ ጋር መምጣት አለበት ስለተባልኩ ነው እንጂ እኔ ተመችቶ የሆነ ቦታ ተቀምጬ ነበር። እና አንዳንድ ነገሮች እንደዚህ አይነት ነገሮች ሲፈጠሩ አሁን እኔ በጣም ትልቅ ውሳኔዎች ላይ ልገባ ነበር። ግን ገብቼ እንዲህ ላደርግ ነው ስትል ተረጋጋ፣ ቆይ እንደዚህ ነው ይበጠብጣል ሰው። አንተ ሞቀህ እኮ እየኖርክ ልጅ ወልደህ ሞቀ ብለህ እየኖርክ የሚበጠብጥ ሰው አለ። ይሄ ደግሞ መሆን የለበትም። በቃ ትዳር ከሆነ ትዳር ይዘህ ምናምን ማሳለፍ ነው እንጂ እነዛ ሰዎችም መግባት የለባቸው። አብዛኛውን እኔ እያየሁ ቲክቶክ ላይም እያየሁ ምናምን ቲክቶክ ላይ ላይ ማን ሁለና ባልና ሚስቶች የሆነ ቪዲዮ ሰርተው ኮሜንቶች ገብተህ ስታይ አብረው የሚኖሩ ነው የሚመስሉት። ቀለብ እየቋጠሩ የሚያቀብሏቸው ነው። ይሄ መሆን የለበትም። የምሬን ነው የምልህ። በቃ የሆነ ሁለቱ ይተዋወቃሉ። ራቆትን በተያየ መሀል አትግቡ። እኔ አሁን ለምሳሌ ማለት ነው አሁን በጣም እንትን የሚለኝ እስከዛሬ ባልና ሚስት ብሎ የተጣሉ ሰዎች ባድ እንትናቸው የተጣሉበት ይናገራል ወፍ ይናገራል። የለም ሶስተኛው ግን የተጣሉበትን ነገር ይነግርሻል። ለምን ውጫዊ ብቻ ነው ያየው። አንዳንድ ሰው እዚህም እዛም በማበጣበጥ ራሱ ደስተኛ የሚሆን ሰው አለ። ኩላሊቱ አረግጧት እኮ ነው ወይ ረግጣው ነው ምናምን ይባላል። ለምን ያላየሽውን ነገር እንትን ማለት ከባድ ነው። እና እንደዚህ ያን ነገሮች ምናምን በትዳር ላይ ስለሚኖሩ መፍራት ነው። እንደዚህ ያን ነገሮችን መፍራት አለብን በሚለው ኦኬ። ሌላ ወደ ጭው ጥያቄ ያለኝ እኔ ሪሌሽንሺፕ ላይ አለመቆየቴ ትዳር ላይ ተጽዕኖ አምጥቶብኛል ብለህ ታስባለህ? ወደ ትዳር ስገባ ምን አለ ሪሌሽንሺፕ ላይ ቆይቼ እኔ አሁን በእኔ ያው የመጀመሪያ እንደ በትምህርት ቤት ላይፍ ብዙ ነገር ታያለሽ። ኦኬ ብዙ ላይፎችን ታያለሽ ትምህርት ቤት። ግን ወላሂ ነው የምልሽ አሁን ለምሳሌ የሆነ ወንድ ትዳር ሊያስብ ሲያስብ ወይ ደግሞ ወደ ትዳር ይገባሉ ሲያስብ የራሱ አቋም ነው። እኔ የራሴ አቋም ነበረኝ። የራሴን አቋም ነው ያገኘሁት። እሺ እና ደግሞ ፍቅር ቀስ በቀስ ይመጣል ብለህ ታስባለህ? መጀመሪያ ሳትፋቀር አብረህ መኖር ጀምረ ቀስ እያለ ፍቅር ይመጣል ብለህ ታስባለህ? ይመጣል? እንደኔ ይመጣል። ለምን መሰለሽ ገብቶኛል። አባባ ሙዲሽ ወደ አይደለም ገብቶኛል። አመጣጣቁ ገብቶኛል። አብዛኛው የኛን አይደለም የኛን ትውልድ አይደለም ወይ አሁን ያለንበት ትውልድ ወይ ምናምን አይደለም። እስቲ ወደ ኋላ ተመለሽ። እናንተ ቤት 5-6 ልጅ ሊኖር ይችላል ከዛም በላይ። እናትና አባት ግን የተገናኙት ማለት ነው ሞስትሊ በቤተሰብ ነው። ያው ፍቅር እንትን ምን ሪሌሽንሺፕ ምናምን ኖሯቸው አይደል? በቃ ተያዩ። አልተያዩም የሰርጋቸው ቀን እንደሚታዩ ባለፈው የሆነ እንትን ላይ ተሰማ አይደለም? ሃይሚ ፕራንክ የሚያደርጉት እናቶች ፕራንክ የምታደርጉት እነሱ ላይ ሲናገሩ እንትን ላይ ካየው መቅዲ ጋር የቀረበች ጉራጌዋ ሴትዮ እሳቸው ምንድን ነው ያሉት? የሚያገቡትን ሰው እኮ ያጫል እያዩ ነበር እነሱ። አየህ አሁን እንዴት ነው የኔ ባል ቢሆን ምናምን የሆነ ጨዋታ ሊኖር ይችላል። ያ ነገር እሱ ጋርም አለ። ያው ወንድ እዛ ያው ቆፍጠን ስለሚሉ ነው። ከዛስ ተገናኙ። ስንት ልጅ ያፈራል? ባሲው ሁለቱ በፊት የነበሩ ይተዋወቃሉ። አሁን እኔ በፋሚሊም ስላየሁት ነው ሪሌሽንሺፕ ምናምን ሳይኖራቸው ተጋብቶ 10 ምናምን ወልደዋል። እዚህ ግን ገና ሪሌሽን ጀምረው 2 ዓመት ላይ ሊጋቡ 15 ቀን ሲቀሩ የእድሜም እንትናቸው ይባላል። ይሄ ደግሞ ፕላስ ደግሞ የእድሜም ጋፓቸው ነው። አሁን ድሮ የተጋቡ ቤተሰቦቻችን አባት በጣም እድሜው ከፍ ይላል፣ ከዛን ይቻቻላሉ። ገብቷል? አስተሳሰባቸው እንትን ይሆናል። እዚህ ግን
አሁን ጩጬ ልጅ ትልቅ ሰው ብታይ ሹገር ሸሌ ወይ ነው ያመረች ነው አሁን ቪዲዮ ላይ ስለምጠቀሙ እነዚህ እንትኖችን ስለምጠቀማቸው እንደዚህ የምናየው ነገር አሁን እቺ ልጅ ወይ ቤተሰብ አምጡላት ነው ጀለሶች ሹገር የስንት ዓመት የእድሜ ጋፕ ቢኖር አሪፍ ነው? 5 ወይ 3 ኦኬ ወላሂ ተከባበራል በቂ ነው። ሌላ ቦታም ስላየው ነው አንድ ሰብስክራይብ እንዲያደርጉ ንገራቸው። የቀረ ነገር ካለ ሙሉበት። እኔ አንድ ጥያቄ ረስተናል። ቋሚ አሁን ቋሚ ስራ ቲክቶክ ነው ወይስ ሌላ ሙያ አለ? በጣም ወሳኝ ጥያቄ ነው። በእናትህ ይኸውልሽ አሁን እኔ መርካቶ ላይ ያልሻል ምንም አሁን ያው አየር ሰምታችኋል ምናምን ነገር ነው። ግን ቲክቶክ በቃ ሽቀላ ቢሆን ደስ ይለኛል። ለምን ከብዙ ሰው እያገናኘኝ ለምሳሌ ፕሮሞሽን ምናምን እሰራለሁ ምናምን። ግን በቃ ቲክቶክ ብቻ አይደለም እና ዩቲዩብ ሁሉም ገንዘብ የሚያስገኙ ነገሮችን ምንም ፋውል ሳሰሪ ምናምን ብሰራ ደስ ይለኛል። ለምሳሌ አሁን ፕሮሞሽን ስሰራ ያለኝ ስሜት አለ። ሰው አሁን አንዳንድ ሰዎች ደግሞ አለ ፕሮሞት ብሎ ይጠይቁሽና ሂሳብ ስትነጋገሪ አውቃለሁ ከሌላ ሰው ጋር ስንት እንደሚነጋገሩ ምናምን አውቃለን። እነሱንም ሳልጎዳ እንደውም ብዙ ጊዜ ፕሮሞሽን የምሰራው እኔ አይደለም የሚጠቅመው እነሱ አካውንታቸው እንዲያድግ የምሰራው ማለት ብዙ ጊዜ ለምሳሌ አንቺ የሆነ እንትን ይኖርሻል ስታናግሪ በእኔ ነው ፖስተው በአንቺ ልሻል አረ በአንተ መስቲ በአንቺ የሚፖሰት ከእኔ ይልቅ ለአንቺ ነው የሚጠቅምሽ። እኔ ላይ ፖስትቺ ቪው ምናምን ታየ አልታየ አይደለም አንቺ ለሶስት ብሰራ ያወጣሽ ፕሮሞሽን ማለት ለምን የአንቺ አካውንት ምሳሌ ወይ ለምሳሌ ልብስ ቤት ሊሆን ይችላል ወይ የሆነ ምግብ ቤት ሊሆን ይችላል እዛ ላይ እኔ ፕሮሞሽን ስሰራልሽ የአንቺ አካውንት ላይ 3 ፖስት ያወጣሽ ኦኬ ለምሳሌ ሰው ወደ አንቺ ነው የሚመጣው ፎሎወርሽም ይጨምራል። ሰው አልባነንም ዝም ብሎ ማስታወቂያ ምናምን ብሎ እኛ ላይ መስራት በቪው ምናምን ቪው ላይ አይቶ ምናምን ሊደውልሽ ይችላል። ግን የሚጠቅመው ለዛኛው ሰው እኔ አሁን ስሰራ ለእኔ የምሰራለው ስለዚህ ሙሉ ለሙሉ ቲክቶክ ላይ ነው አሁን አልሐምዱሊላህ ወደዛ እየተጠጋሁ በደንብ ፕሮሞሽን በደንብ ያስፈልገናል። አልባሌ ቦታ ከሙሉ ፕሮሞሽን ግድ ብዙ ኃላፊነትም አለ። እስከዛሬ ደግሞ ያሰራችሁ ሰዎች ይመቻችሁ። ጅላሉ ብሮድካስት እንገኛለን። ገብታችሁ ሰብስክራይብ አድርጉ። የተለያየ ነገሮች ጭውዎች አሉ። አድቬንቸር ምንድን ነው አክሽን ትራጀዲ ሰብስክሪፕሽን ኢሚሽን ስላለ ገብታችሁ ሰብስክራይብ አድርጉ። ይመቻችሁ። እንወዳችኋለን። ቢግል